ትዳሮች የሚበላሹት ባይዘው ወይ ሰዎች ከትዳር በፊት ስለ ትዳር ያላቸው አስተሳሰብ መውረድም ጭምር ነው። ወንድም ቢበድልህ የሚለውን የማቴዎስ 18 ሚስት ብትበድልህ ባለ ቢበድልህ ብለን እስቲ እናስብ። ትዳር አውድ ውስጥ ስለሚደረግ ጥቃት እንዴት ነው አንድ አማኝ አስተሳሰቡን ሊቃኝ የሚገባ? ዋት ኢዝ ሮንግ ዊዝ አስ ቁጭ ብለን እኮ መጠየቅ አለብን። ክርስትናን በድሮ ማንነታችን ላይ የተደረበ ካባ አድርገነዋል። በቃ ጃኬት ቸርች ስመጣ ለብሰዋለሁ። ቤተክርስቲያን ውስጥ ያለና እና መጽሐፍ ቅዱስ ቁጭ ብሎ የሚሰማውና የሚዘምረውን ሰው እኮ ቤቱ ብታገኘው ሰላም እኮ ነው። አገር ሰላም ነው የሚለው በቃ ጌታ ይመስገን ኢየሱስ ጌታ ነው ምናምን የሚለውን ሰውዬ ቤቱ ብታገኘው ቦይፍሬንድ እና ገርል ፍሬንድ የሚለውን ይጠቀምና ፍሬንድ ብሎ ትዳሩ ሲገባ ፍሬንድ የሚለውን ይሰርዝ። ቁጭ ብሎ መነጋገርን በቤት ውስጥ ያስተማረችኝ ሚስቴ ናት። ይዤው አቆየውና አንድ ቀን የተጠራቀመ እንትን ሲሆን እኮ የዛን ጊዜም እኮ ተዚህ ልሻል እንትን ቀንም ክሎ የላትም እሷ ምንም ክሎ የላትም። በጣም ተጋላጭ ሆኜ ህይወቴ ውስጥ ስለሚካሄደው ነገር ስላለው ችግር ለማውራት በጣም እንፈራለን። እኛ ላይ እየደረሰ ያለ ችግር እኛ ላይ ብቻ አይደለም፣ የሆኑ ሰዎች አልፈውበታል። 25 ዓመት ተጋብታችሁ ቆያችሁ። በጋብቻ ልክ ነው። ያኔ ከመጋባታችሁ በፊት ስለ ትዳር የነበረ አስተሳሰብ፣ አመለካከት፣ ኢምፕሬሽን አሁን ከ25 ዓመት በኋላ በተለይ በቃ ዋው ትልቅ ለውጥ አምጥቷል ይሄ አስተሳሰቤ ብለህ የምታስበው አለ? አንዴ በጣም ብዙ ዋነኛው ከርቀት ሆነሽና ሲገባበት ያለው ሌሰን ሙሉ ያረጋኛ። ያን ጊዜ አክቹሊ የዛሬ እንግዲህ 25 ዓመት ነው የተጋባ ነው። ሜቢ ከዛ ፊት 1 ዓመት ተኩል 2 ዓመት ብሎ በጮኝነት በጓደኝነት ሳንቆይ አንቀርም። እንግዲህ ወይ ባክ በጣም ትንሽ ልጆች ነበርን እና እኔ በአንድ በኩል ትዳርን ይሄ ወደ አገልግሎት ምናምን እየመጣው ስለነበረ እንደ አሳይመንት ዱ ኢት ኪፕ ዩርሰልፍ ሴፍ አርገሽ ከዛ በኋላ ወደ አገልግሎት መምጣት ምናምን በሚል ስለነበረ የሆነች ሙሉ ያልሆነ ግን ጥሩ የሆነ ሞቲቭ ሁለታችንም ነበረን። ሙሉ የጋብቻ ትምህርት ሙሉ የጋብቻ እውቀት ምናምን አልነበረንም። ግን አንዳንዱ አይ ቲንክ እግዚአብሔር ሞቲቭንም የሚያከብር ይመስለኛል። የገባንበት ሞቲቭ እግዚአብሔርን አብሮ ለማክበር ነው። ብዙ ባናውቅም እንኳን የገባንበት ሞቲቭ ጀስት ራሳችንንም ከብዙ ነገር ፕሮቴክት ለማድረግ ነው። እሱን እግዚአብሔር ያከበረው ይመስለኛል in the last 25 years። እና ግን ጋብቻ ደግሞ እና ትዳር ከዛ በላይ ነው። ሁለታችንም እየተቀራረጽን የምንኖርበት ነው። የተሻለ ሙሉ ሰው የምትሆኝበት ነው። የራሱ ቻሌንጅ ሳሉት ግን ደግሞ እኔ ትዳር በቃ ሁለት ሰዎች አብረው የሚያድጉበት ሁለት ያደጉ ሰዎች የሚገቡበት ወይ ሁለት ፍጹም የሆኑ ሰዎች የሚገቡበት ሳይሆን ሁለት ሰዎች ጌታን እየወደዱ አንደር ሂዝ ላቭ የሚያድጉበት የሚታደግበት ማዕከል ነው። አይ ቲንክ አሁን አንተ ካልከውም ኤክስፒሪየንስ አንጻር የእግዚአብሔርስ ሀሳብ ምንድን ነው? ትዳር ውስጥ ኦር ትዳር ቤታችን ውስጥ ያ ፊል ወይም ያ ስሜት ምንድን ነው? ማለቴ እግዚአብሔር ይሄንን አውድ የፈጠረው ምን አይነት ኑሮ ምን አይነት እውነታ እንዲኖሩ ነው? ሴቶች ወንዶች ልጆቹ የትዳር አውድ ምንድን ነው? ሰዎች ምንን ኤክስፒሪየንስ ለማድረግ ኤክስፔክት አድርገው ነው መግባት ያለባቸው እዚህ ውስጥ? መጀመሪያ ደረጃ ትዳር እና ጋብቻ እግዚአብሔርን ማክበሪያና የአምልኳችን አካል ነው። አዲስ ኪዳን በተለይ በመጽሐፍ ቅዱስ በአዲስ ኪዳን ስትመጪ በጣም ገልጥ ያደርገዋል። በብሉይ ኪዳንም ስንሄድ እንደ ኢንስቲቱሽን እኮ እግዚአብሔር መጀመሪያ የሰራው ኢንስቲቱሽን እሱ ነው። እስራኤልን ባላገር ከመፍጠሩ በፊት ብሉይ ኪዳን፣ አዲስ ኪዳን፣ ቤተ መቅደስ፣ ቤተ ክርስቲያን የሚባሉ ትልልቅ ኢንስቲቱሽንስ ፈጥሯል እግዚአብሔር። ግን የመጀመሪያ የፈጠረው ኢንስቲቱሽን በትልቅ አክብሮት የሰራው ትዳርን ጋብቻን ነው። ሜሬጅን በቃ የመጀመሪያው ነው። እግዚአብሔር አዳምና ሔዋንን ፈጠረ and ጆይን አረጋቸው። ሁለቱ አንድ ስጋ ይሆናሉ አለ። ብዙ ተባዙ ብሎ መከራቸው። ዩሲዚስ በቃ አንድን ተቋም አይ ቲንክ ሌላ አለ እንዴ? በተቋም ደረጃ እኮ በቃ በእግዚአብሔር ፍጥረት የ6 ቀን ፍጥረት አለ አይደል? በዛ የፍጥረት አካል ውስጥ እንደ ተቋም ማንም የለም፣ ምንም የለም። ሌሎች ተቋማት ሁሉ ከዛ በኋላ የመጡ ናቸው። የፖለቲካ ተቋም የለ፣ የሃይማኖት ተቋም የለ፣ ምን ተቋም የለ። ስለዚህ
እግዚአብሔር በጣም በጣም ያከበረው ተቋም ነው። የፍጥረቱ አካል ነው እና ጋብቻና ትዳርን እግዚአብሔር ባከበረበት ልክ ማክበር አለብን ብዬ አስባለሁ። ያገባንም ያላገቡም በጣም ብዙ ትዳሮች የሚበላሹት ባይዘወይ ሰዎች ከትዳር በፊት ስለ ትዳር ያላቸው አስተሳሰብ መውረድም ጭምር ነው። ከዛ ነው የሚጀምረው። ዝቅ አድርጎ ያሰበ በቃ ሲላተም ይኖራል መጨረሻ ላይ። ከዛ በአዲስ ኪዳን ደግሞ ስንመጣ እኔ አንድ በጣም በተደጋጋሚ ለራሴ የማስበው ብዙ የሚያስተማርኩት የመጽሐፍ ቅዱስ ክፍል በዚህ በዕብራውያን 12ና 13 ላይ ያለ ነው። ዕብራውያን 12ና 13 ሁለቱ ምዕራፎች የተጋጠሙ ናቸው። ያው ምዕራፍ ስለሌለ በመጀመሪያው አጻጻፍ የተጋጠመ አንድ ሀሳብ ነው የሚያወራው እና የዕብራውያን የመልእክቱ ጸሐፊ የሚናገረው አክቹዋሊ እግዚአብሔርን ስለማምለክ ነው። በእስራኤል በተራራ ላይ በአብዛኛው ፊዚካል በሆነ መንገድ እግዚአብሔር ተገለጠላቸው ይልና እግዚአብሔርን አመለኩ፣ አከበሩ። ሙሴ ራሱ እጅግ እፈራለሁ እንቀጠቀጣለሁ እስከሚል ድረስ በጣም የሚያስፈራ ነበር የሚታየው ይልና ከዛ ወደ አዲስ ኪዳን መገለጥ ይመጣና በአዲስ ኪዳን ግን እናንተ ወደ ጽዮን ተራራ ደርሳችኋል፣ ወደ ሕያው እግዚአብሔር ከተማ ወደ እግዚአብሔር ወደ ራሱ ደርሳችኋል ይላልና የመገለጡን ታላቅነት ይናገርና ከዛ ምዕራፍ 12 ቁጥር 28 ላይ ሲደርስ በቃ እንግዲህ እኛም ልክ እነሱ እንዳመለኩት እኛም የማይናወጥን መንግስት ስለተቀበልን በፍርሃትና በመንቀጥቀጥ እግዚአብሔርን የምናመልክበትን ጸጋ እንያዝ ብሎ ለአምልኮ ይጋብዛል ማለት ነው። አምላካችን የሚያጠፋ እሳት ነውና ይልና በቃ እንግዲያው የምናመልክበትን ጸጋ እንያዝ ይልና 13ን ሲጀምር እኔ እንደማስበው የምናመልክባቸውን መንገዶች ነው የሚሰጠን። በዚህ መልኩ በዚህ መልኩ በዚህ መልኩ ሊመለክ ይችላል እና ከመጀመሪያዎቹ ሊስት ካረጋቸው ነገሮች መካከል አንዱ ጋብቻ በሁሉ ዘንድ ክቡር ይሁን፣ መኝታውም ንጹሕ ይሁን ይላል። ጋብቻ ክቡር ይሁን፣ መኝታው ንጹሕ ይሁን። ይሄ አዳልትረስና ሴክሹዋሊ ኢሞራል የሆኑትን እግዚአብሔር ይቀጣቸዋል። እንዴት ነው? ከዛ በኋላ ስለ መዝሙር ያወራል። ወደ ታች ስትሄጂ ስለ መስጠት ያወራል። ስለ ብዙ ነገር እኮ ያወራል። የከንፈርን መስዋዕት ስለ መሰዋት ለምንድን ነው ዋን ኦፍ ዘ ፕራይመሪ ዌይስ ላይ አምጥቶ የጋብቻን ተቋም ኢን ዘ ኮንቴክስት ኦፍ አምልኮ የሚናገረው ስል እሱ ነው ዓላማው። እግዚአብሔር መጀመሪያም ሲፈጥረው ባልና ሚስት አንድ ላይ ሆነው እግዚአብሔርን የሚያከብሩበት ተቋም ነው። በአዲስ ኪዳንም እሱን ነው የሚያጠነክረው። እግዚአብሔር በሚያይበት መልኩ ባከበረ ጋብቻ ክቡር ነው የሚለው እሱ ነው። it has to be honored። እግዚአብሔር ባከበረበት ልኩ ማክበር አለብን። ምንድን ነው ያከበረበት ልኩ? ከመጀመሪያ ፍጥረቱ መካከል አድርጎታል እግዚአብሔር። የመጀመሪያ ተቋም አድርጎ ፈጥሮታል እግዚአብሔር። ከዛ እንደው ልናድር እንችላለን ቁጭ ብለን። ከዛ ኤፌሶን 5 ላይ ስትመጪ እግዚአብሔር የክርስቶስና የቤተ ክርስቲያን የፍቅሩ መገለጫ ተቋም አድርጎታል። it's a reflection of his love። በብሉይም እንደዛው ፈጣሪ ባልሽ ነው ምናምን እያለ እኮ እግዚአብሔር በባልና ሚስት መንገድ ነው የሚያወራት እስራኤልን። እግዚአብሔር ለካ ለዚህ ነው ያከበረው። እግዚአብሔር ለኪዳኑ ሕዝብ ያለውን ፍቅር መግለጫ ምሳሌ ያምጣ ስትዩ ቤት ውስጥ ነው የሚገባው። እናንተ እኮ ልጆቼ ናቸው ይልሻል። እናት ልጆቿን እንትን እንደምታደርግ ጫጩት እንትን እንደምታቀፍ ምናምን ተንከባከብኳችሁ እንትን እሱ ቤት ውስጥ ይገባና የቤት ምሳሌ ነው የሚሰጠን። እንዴት አድርገን የምትወደን ስትዩ እንደ እጮኛ አባብላታለሁ፣ ወደ ምድረ በዳ አመጣታለሁ። ኮርትሺፕን ያወራሻል። ፈጣሪሽ ባልሽ ነው ይላል። ትታው ስትሄድ እንዲህ ለምን ተውሽኝ የመጀመሪያ ፍቅሬን ትተሻል። ቤት ውስጥ ነው የሚገባው እግዚአብሔር ለማስረዳት፣ ኪዳኑን ለማስረዳት። እንዴት ትልቅ ኃላፊነት ያለው ተቋም ውስጥ እግዚአብሔር እንዳስገባን ለን ኤፒስትልስ ላይ ስትመጪ ኢየሱስ ክርስቶስ እንዴት አድርጎ ነው ቤተ ክርስቲያኑን የወደደው? እቤት ውስጥ ይገባል ለማስረዳት እና ከዛ ኢቭን ዮሐንስ እንግዲህ አንድ ነገር ከዘፍጥረት እስከ ራእይ ከተገኘ ዋና ነገር ነው ማለት ነው። ዮሐንስ ራእይ እኮ ስንገባ በሰርግ በጋብቻ ነገር ነው የሚጠናቀቀው። ዌዲንግ ፒክቸር፣ ቢዩቲፉል ዌዲንግ ፒክቸር። አልቲሜትሊ ዋናው ሙሽራ ይመጣል። ሙሽሪትን ሲወስዳት፣ ንጹሕ ልብስ ሲያለብሳት፣ በቃ ሲወስዳት ነው የምናየው። እና እግዚአብሔር በሕዝቡና በሱ መካከል ያለውን ግንኙነት this is a huge responsibility by the way። እኔ ጋብቻ ትምህርትም ላይ አንዳንድ ጊዜ እናነሳዋል። አሁን እየገባን ያለ ነው
ኢየሱስንና ቤተ ክርስቲያኑን በመካከላቸውም ሊኖር የሚገባውን ፍቅርና ግንኙነት ለመግለጥ ነው። ካን ኢማጂን ባል በዚህ ኃላፊነት ቢገባ የኔ ኃላፊነት ኢየሱስ ለሕዝቡ ያለውን ፍቅር መግለጫ ሞዴል ማሳያ ነኝ። ሚስት እንደዛ ብትገባ ቤተ ክርስቲያኑ ለእርሱ እንዴት መኖርና መገዛት እንዳለባት ማሳያዋ ነኝ። በቃ ፋንክሽናችን ይሄ ነው። ዊ አር ሪፍሌክተርስ ኦፍ የእግዚአብሔር ኮቨናንት ሪሌሽንሽፕ ዊዝ ሂዝ ፒፕል በሚል ብንገባ በትልቅ አክብሮት የምንገባበት ተቋም ነው ብዬ አስባለሁ። ያ አይ ቲንክ ለብዙዎችም የትዳር ኮንሲኩዌንስ ወይም ትርፉ ለእኛ ብቻ እንጂ ወይም ለእኔ ግል ህይወት ብቻ እንጂ ይሄ ለጄኔሬሽን የሚተርፍ ወይም ለህዝብ የሚተርፍ ላመኑም ላላመኑም የሚተርፍ ምስክርነት ያለው ነገር እንደሆነ አብዛኞቻችን ቆም ብለን በተለይ በዕለት ተዕለት ህይወታችን አይ ዶንት ቲንክ አናስበው አይመስለኝም። አናስበው በሁሉ ነገር እኮ ነው። አሁን እግዚአብሔር እኮ ለክብሩ ነው የፈጠረን። አሁን ትልቁ ችግር አንድን ሀሳብ ማሰብ ስንጀምር ከኛ ጥቅም ከጀመርን we already failed። እግዚአብሔር ለክብሩ ሰማያትን ሲሰራ ለክብሩ፣ ሰውን ሲሰራው ለክብሩ፣ ሲያድነን ለክብሩ። መጀመሪያ ማሰብ ያለብን ክብሩ ነው። ክብሩ እግዚአብሔርን ማክበሪያ መንገድ ነው። አሁን እንዳልሽው ደግሞ ክብሩንም ማሳያ መንገድ ነው። it's a huge responsibility እና ጥቅም እኮ አለው። በዛ እንግዲህ በዚህ መካከል የምናገኘው የጥቅም ብዛት የምታውቂው ነው። በቃ በጣም ብዙ ጥቅም አለ። ግን እንትኑ ይሄ ዋናው ሌሎቹ ነገሮቻችን የሚሽከረከሩበት ኦርቢት ሴንተሩን እግዚአብሔርና ሂዝ ግሎሪ ሁሌ በጋብቻም በስራም አሁን ራሱ አሁን ባሎች ወይ ሚስቶቻችሁን ውደዱ ሲል he brings Christ in the center። ክርስቶስ ቤተክርስቲያኑን እንደወደደ ልክ በቃ መሀል ላይ ያለው እግዚአብሔር ነውና ያላገቡ ሰዎችም ወደ ጋብቻ ሲንደረደሩ ከጊዜያዊ ጥቅሞቹ በላይ ማሰብ ብንችል በቃ እግዚአብሔርን ግሎሪፋይ ለማድረግ ከገባንም በኋላ የምንኖርበት ሞቲቭ እሱ ቢሆን በጣምና ጥቅሞቹ አሉት በጣም ብዙ ለሰው ልጆች የሚሰጠው ግን ከዛ ሁሉ በላይ ደግሞ የእግዚአብሔር ክብር ነው። አይ ቲንክ ዘ ሴንተር አሁንም ስትለው ከነበረው ነገር አንድ በጣም ለእኔም ትልቅ ትምህርት የሚሆነው ሞዴል ያልተደረገ ቢሄቪየር ትዳር ውስጥ እግዚአብሔር አልጠየቀንም። በክርስቶስ ሞዴል ያልተደረገ ቢሄቪየር አንጠየቅም። እንዳልከው ቤተክርስቲያንን እንደወደደ ውደዱ፣ የእሱ ሞዴል እዛ ውስጥ አለ። ለሚስቶችም የሰብሚሽን ክርስቶስ ለአብ ዊል ሰብሚት እንዳደረገ ሞዴል ለተደረገ ቢሄቪየር ነው የተጠራ ነው። በጣም ቅዱስ ለሆነ ከፍ ላለ ፐርፐዝ ነው የተጠራ ነውና ግን ከዚህ ጋር ያይሻ አንድ በጣም ልጠይቅና ያንተን ሀሳብ ባገኝ በጣም ደስ የሚለኝ ብዬ የማስበው አንድ ቶፒክ አሁን እኛ እንደ ክርስቲያኖች ትዳርን በጣም እንደ ከበረ ነገር እናየዋለን ወይም አትሊስት ልናየው ይገባል። በዛው ልክ ደግሞ በጣም ብዙ ያገቡ ሰዎች አማኞች በትዳራቸው ውስጥ ይሄ በቃ ቅዱስ ከምንለው በጣም በእግዚአብሔር ጥበቃ በትዳር አቻ ጥበቃ ውስጥ ያለ ከምንለው የራቀ እውነታ የሚኖሩ በጣም ብዙ አሉ። ይሄ በተለይ ደግሞ አካላዊ ጥቃት፣ ስነ ልቦናዊ ጥቃትን የሚያስተናግዱ በጣም ብዙ ባለትዳሮች ኢትዮጵያ ውስጥ አሉ። እንደው ምን ያህል እንደሆነ አብዛኞቻችን እናቅ እንደሆነ አላቅም፣ ግን እንደው ከትንሽ ጊዜ በፊት እንኳን የተደረገ ጥናት ወደ 70% ሴቶች ሪፖርት ያደርጋሉ በኢንቲሜት ፓርትነር ቫዮለንስ የሚባለው ወይም ደግሞ የአቻ ጥቃት፣ አካላዊ ጥቃት እና በተለይ ደግሞ በአማኞች አውድ ይሄን እንዴት ነው ልናየው የሚገባው? ይሄንን ልናወግዝ ይገባል፣ ግን እንዴትስ ነው ማለት ይሄንን እንዴት ነው ማየት ያለብን? ስለዚህ ያለኝን አስተሳሰብ ስለ ጥቃት በተለይ በትዳር አውድ ውስጥ ስለሚደረግ ጥቃት እንዴት ነው አንድ አማኝ አስተሳሰቡን ሊቃኝ የሚገባው ብለህ ታስባለህ? ያ የተነሳሽበት ነገር ነው። ዋና እግዚአብሔር ቅዱስ ነገር ነው ሞዴል ያደረገው። እኔ አሁን ሰሞኑን በቤተ ክርስቲያንም ስለ እግዚአብሔር ባህሪ ኢቨን ስለ ትምህርት ስለ ስላሴ ትምህርት ስለ እግዚአብሔር ስልሱነት በመካከል በስላሴ አካላት መካከል ስላለው ግንኙነት እየተማረን ስለሆነ ወዲያው ነው ሞዴል ያደረገው። ኢን ዋን ሴንስ በባልና ሚስት መካከል ያለው ሁለቱ አንድ ስጋ ይሆናሉ፣ አንድ ይሆናሉ። ዳት ዩኒቲ እግዚአብሔር በራሱ ያለው ዩኒቲ አይነት ነው እና እግዚአብሔር ትልቅ ነገር ነው፣ ትልቅ ቅዱስ ነገር ነው እንዳልሽው እንድናሳይ ሞዴል እንድናደርግ
እሱን ሪፕሬዘንት እንዲያደርግለት የፈጠረው ተቋም ነው። ግን በቃ ሁሉን ነገር እኮ ሜሳፕ አረገ የሰው ልጅ። በቃ ኃጢአት ይዞብን የገባው ጉድ እንግዲህ ዘፍጥረት 2 ላይ ዘፍጥረት 2 ስንት ዘመን እንደኖሩ አናውቅም። እርግጥ አሁን ዘፍጥረት 2 ስንት ዘመን ኖሩ አዳምና ሔዋን ከኃጢአት በፊት ዊ ዶንት ኖ። ግን ዲስክራይብ ያደርግልናል። ራቁታቸውን ነበሩ፣ አይተፋፈሩም ነበር ይላል። ዘ ፐርፌክት ዩኒቲ በመካከላቸው፣ ሀፍረት የለም። ዩ ዶንት ሲ ግጭት ከእግዚአብሔር ጋራም የለም፣ ምንም የእውነት የለም። በቃ እንደው ዝም ብሎ ፐርፌክሽንን ለማሳየት የተጻፈ ነገር ሳይሆን አልወደቀማ። ያ ባህሪ ያልወደቀ ባህሪ ስለሆነ በኃጢአት ያልተበከለ ማንነት፣ በባህልም ያልቆሸሸ ማንነት ስላልነበረ በቃ ፍጹም የሆነ አንድነት እና ህብረት በመካከላቸው ነበር። እንግዲህ ይህ ሁሉም መዘዝ ይዞት የመጣው ዘፍጥረት 3 ነው። ዘፍጥረት 3 እኮ በጣም ነው የተከሰከሰው የሰው ልጅ። ከረጅም ፎቅ እንደተከሰከሰ ማንነት ነው ምናምን ይላል አንድ የመጽሐፍ ቅዱስ አስተማሪ። በጣም ነው የተከሰከሰ ነው በእግዚአብሔር ፊት። በቃ ሰው ከእግዚአብሔር ጋር ያለውን ግንኙነት ሜሳፕ አረገው። ሁሉ ነገር ወዲያው እኮ ነው ወዲያው እጄ ሰጠኝ ምናምን ማለት የጀመረው ወዲያው ተሰምቶ የማይታወቅ ነገር ነው የገባውና ን ምዕራፍ 4-5 እያል ስትይ ዩሲት በቃ በወላጆች በአባትና በእናት መካከል ብቻ ሳይሆን በአባትና በእናት መካከል የጀመረች መካሰስ ወንድም ወንድሙን እስኪገለው ድረስ በቃ እየተጨመረ መጣና ከእግዚአብሔር ጋር ያለን ግንኙነት ሲወድቅ የእርስ በርስ ግንኙነታችን በባልና ሚስት መካከል ያለው፣ በልጆችና በወላጆች መካከል ያለው፣ በሰዎችና በሰዎች በህብረተሰብ መካከል ያለው ይሄ ሁሉ ሜስ እንግዲህ የመጣው እሱ ነው። አሁን በጋብቻና በትዳር ውስጥ እንደዚህ አይነት ጥቃቶች፣ ጥላቻዎች፣ ሁከቶች፣ ፍችን ጨምሮ የመጣው እኮ የዚህ ውጤት ነው። አሁን ጌታችን እኮ ራሱ አይተሸዋል በማቴዎስ 19 እኮ ስለ ጋብቻና ፍቺ በተጠየቀ ጊዜ በቃ የወሰዳቸው እኮ ከጥንት እኮ ግን እንዲህ አልነበረም ነው። ወደ ክሪኤሽን ስቶሪ ነው የሚወስደባ። እግዚአብሔር ወንድና ሴት አድርጎ ፈጠራቸው፣ ዓለም ሁለቱ አንድ ስጋ ይሆናሉ። ኦሪጂናሊ እኮ የማናገኘው ነገር በኃጢአት ምክንያት እዚህ ሁሉ ክራይሲስ ውስጥ ገባን ማለት ነው። ስለዚህ ምንድን ነው ያመጣው ይህንን ሁሉ ስሜትና ሙቀትና ጥላቻና ቁጣ፣ ጥቃት ኢንክሉዲንግ ፍቺ እና ይሄ ሚዘረብል የሆነ ደግሞ ቤት ውስጥ የማይቆም ቤት ውስጥ የጀመረ ነገር። አሁን ህብረተሰብ በሙሉ እየታመሰ ያለው እኮ ከቤት በጀመረ ነገር ነው። ቤትን ጠላት ካገኘው አገርን አገኘ ብለሽ ውሰጂው። ምንም የማይቀር ነገር ነው። እዚህ የፈረሰ ነገር እላይ መፍረሱ አይቀርም። እዚህ የተሰራ ነገር ደግሞ እላይ መሰራቱ አይቀርም። ይሄ ሁሉ ሜስ የመጣው ኦሪጂናሊ በኃጢአት ምክንያት ነው። ግን በተለይ አሁን እኛ የምናወራው በክርስቲያኖች ኮንቴክስት ስለሆነ፣ በአማኞች ኮንቴክስት ስለሆነ እንደው እንደ ጀነራል ኤክስኪውዝ ይዘ ነው በቃ ኃጢአት ያመጣው ነገር ስለሆነ ምናምን እያለ የምንኖርበት ነገር ደግሞ አይደለም። ምክንያቱም ሰው በክርስቶስ ተዋጀ፣ ሬዲምድ ሆነ ማለት እኮ ወደ ተፈጠረበት አዲስ ማንነት እግዚአብሔር አመጣው ማለት ነው። ዊክነሶች ሊኖሩት ይችላል። ስቲል ፍጹማን አይደለንም። የራሳችን እንትኖች ይኖሩ። ግን በአይደንቲቲ ደረጃ ግን እኮ እግዚአብሔር ያሰበውን የመጀመሪያውን ሰው እኮ ፈጠረ። ኦሪጂናሊ ዘፍጥረት 2 ላይ ያለውን ፈጠረ። ወደ ፍጽምና እስኪሄድ ድረስ ይሰራል። ኦፍኮርስ ግን እንዴ ጌታን ተቀብለናል ብለን ክርስቲያኖች ነን ብለን እግዚአብሔር የሰራው ኦሪጂናል ሰው ባህሪ ምልክት ካልታየብን እኮ ውሽር ኮስችን ማድረግ አለብን። ፍርስርሳችንን አውጥቶ እኮ ነው እግዚአብሔር አዲስ ማንነት ይሰጠ። ዳግም ልደት ማለት እኮ በቃ አሁን አሮጌው ነገር አልፏል፣ ሁሉም አዲስ ሆነዋል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው እኮ ነው የሚለው። እኛ እኮ የተሻሻለ ማንነት አይደለም እግዚአብሔር የሰጠን። መዳን ማለት እኮ የድሮ ባህሪያችን ትንሽ ተሻሽሎ አይደለም፣ እንዳለ ወጥቶ በክርስቶስ የሆነ አዲስን ሰው ፈጠረ እግዚአብሔር። አሁን ያ አዲስ ሰው ነው እንግዲህ ወደ ትዳርና ጋብቻ ውስጥ የሚሄደው። ያ አዲስ በክርስቶስ የተለወጠ የክርስቶስን ዘር የያዘ ዳግም ልደትን የተቀበለ ግን ደግሞ በዚህ በኃጢአተኛ ዓለም ስለሚኖር ስቲል መሰራት የሚቀረው ሰው ነው ወደ ትዳር ውስጥ የሚገባው። ይሄ
ይሄ በሌለበት ሁኔታ አሁን እንዳልሽው አሁን ሁለቱም ባልም ሚስትም በክርስቶስ ያለ ለዚህ ነው አማኝን ማግባት አለበት የምንለው ብርሃን ከጨለማ ጋር ምናምን የሚለው ቅዱስ መጽሐፍም ለዚህ ነው። ሁለቱም በክርስቶስ አዲስ ልደትን አግኝተው ጌታን ለመምሰል እያደጉ ከሆነ በኃጢአት ምክንያት የመጡ ክራይሲሶችን እንደ ኤክስኪዩዝ ሊያቅፏቸው አይገባም። ኮንሸስ የሆንባቸውን እኮ እንድናቅፍ መጽሐፍ ቅዱስ አሁን ለምሳሌ ትዕቢት የሚያስቸግረኝ ከሆነ ትዕቢት የኃጢአት ውጤት ስለሆነ ነው ብዬ እንዳቅፈው እኮ አይደለም እግዚአብሔር ኖ ዚስ ኢዝ ኖት ማይ ኔቸር። በክርስቶስ ያገኘሁት ባህሪ ትዕቢት አይደለም። በክርስቶስ ያገኘሁት ባህሪ ትሕትና ነው። ራሱን ዝቅ አረጋን። ሶ አይ ሃቭ ቱ ሪሊ ቻሌንጅ ማይሰልፍ። እንግዲህ ብዙ ያልተማር ነው በቤተ ክርስቲያን አንፎርቹኔትሊ፣ ግን ብዙ በአዲስ ኪዳን ያለ ትምህርት ለአሮጌው ማንነት መሞት ነው። ለአሮጌው ማንነት ትዕቢተኛው ሲመጣ፣ ተሳዳቢው ሲመጣ፣ ተደባዳቢው ሲመጣ፣ እንደ ባህሌ ካልኖርኩ የሚለው ያ ጦረኛው ሲመጣ ሃው ዱ አይ ሪስፖንድ? በወደቀ ዓለም እሱ እኮ አይደለም ቱ ዳይ ለእሱ እየሞትን ባልና ሚስት ለአዲሱ ማንነት ስንነሳ እሱ ነው ዳትስ አወር ሬስፖንሲቢሊቲ። እና አሁን በጋብቻ ውስጥ እንዳልሽው ነው የሚሰሙ ነገሮች በሙሉ ከጊዜ ወደ ጊዜ ወደ ጊዜ በጣም አሰቃቂ ናቸው። ደግሞ በእኛ ሀገር በጋብቻ ውስጥ ያሉ ችግሮች ብዙ አይወሩም። ይሄ እኮ ፈንድቶ የምንሰማው ነው ባይዘ እንጂ ቤቱ ይቁጠረው እኮ የእውነት ነው። ቤቱ ይቁጠረው በጣም ብዙ እኔ በጣም ብዙ ወገኖችን አውቃለሁ። እንዴት አድርጌ የሚስቴን መጥፎነት ለሰው አወራለሁ? እንዴት አድርጌ የባሌን መጥፎነት አወራለሁ? ባሌ ትናረገኝ፣ ሰደበኝ፣ መታኝ፣ ሚስቴን ትናረገችኝ ብዬ አይወራም፣ ነውር ነው ለሰው ብሎ እኮ የሚይዝ ባህል እስካሁን ስላለን ነው። አሁን ለምሳሌ አሁን ያነሳሻቸውን ጥቃቶች ሞር እንደውም ከተማ አካባቢ ያለ ነው ምናምን አካባቢ ነው እንጂ የምትሰሚው በባህላችን እኮ በቃ ነውር የማይሰማ ተደብቆ የሚኖር ግን ነገርን ደብቀሽ ማኖር አትችይም። ሲፈነዳ እንደውም ዳቭስቴቲንግ ይሆናል፣ የበለጠ ዳቭስቴቲንግ ይሆናል። እና የሚሰማው ነገር ኢቭን የሚሰማው ነገር ይህንን ሁሉ አልፎ ባህላችንን አልፎ የሚሰማው ነገር በጣም ዘግናኝ ነው። በጣም በጣም ብዙ ጥቃቶች አሉ፣ ባሎች በሚስቶች ላይ በአብዛኛው፣ አንዳንድ ሚስቶች በባሎች ላይ፣ ሁለቱም ደግሞ በልጆች ላይ የሚያደርሷቸው ጥቃቶች ተሰምተው የማይታወቁ ናቸው። በፍቺ ያልተጠናቀቁ ግን ኦልሞስት ፍቺ ውስጥ ያሉ አይነት ትዳሮች አሉ። አንዱ አንዱን በቃ ለማጥቃት እንትን የሚያደርግበት ምናምን እና ይሄ ትልቅ ክራይሲስ ነው። በጣም በጣም ትልቅ ክራይሲስ ነው። ሲሪየስሊ እንድናስብ የሚያደርግ ነው። ምናልባት መሰረታችንን መፈተሽ አለብን። በጣም መሰረታችንን፣ የዳግም ልደት መሰረታችን እኔ ኢየሱስ ክርስቶስን ሪፕሬዘንት ለማድረግ ነው ጋብቻ ውስጥ ትዳር ውስጥ የገባሁበት ዋና ምክንያት ብሎ ወደ ጋብቻ ውስጥ የገባ ወንድ እንዴት አድርጎ ነው አፍንጫ የሚሰብረው? እኔ ማለት ይሄ ሚስ ሪፕሬዘንቴሽን እኮ ወይ ለይቶልን ዓለማዊ ያልሆንን ወይ በጣም 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 ዴንጀረስ ነውና መሰረታችንን መፈተሽ እኔ አሁን በጣም ይኸው አሁን ቅርብ ጊዜም በጻፍኩት መጽሐፍ ላይ ለማንሳት ሞክሬያለሁ። ዳግም ተወልደናል ወይ ብሎ ሰው ራሱ መፈተሽ እኮ ነውር አይደለም። በእውነት ነውር ቸርች ስለሆንክ ዋይ ሹድ አይ አስዩም ዳግም አይ ኖ ቸርችን ጆይን አድርጌያለሁ፣ ግን ዳግመኛ ተወልጃለሁ ወይ? አሮጌው ነገር አልፏል ወይ? አሁን ምን መሰለሽ ችግሩ፣ ሰዎች ጌታን አግኝቻለሁ ይላሉ፣ እንደ ባህላቸው ይኖራሉ። ጌታን አግኝቻለሁ ይላሉ፣ እንደ ድሮ ማንነታቸው ይኖራሉ። እና ኦልሞስት አስጠብቀ ነው የምንኖረው። ክርስትናን በድሮ ማንነታችን ላይ የተደረበ ካባ አድርገነዋል። በቃ ጃኬት ቸርች ስመጣ ለብሰዋለሁ። አሁን ቤተ ክርስቲያን ውስጥ ያለ እና መጽሐፍ ቅዱስ ቁጭ ብሎ የሚሰማውና የሚዘምረውን ሰው እኮ ቤቱ ብታገኘው ሰላም እኮ ነው። አገር ሰላም ነው የሚለው በቃ ጌታ ይመስገን ኢየሱስ ጌታ ነው የሚለውን ሰውዬ ቤቱ ብታገኘው። አንድ እህት ነበረች ይባላል። አይ ሪሊ ሆፕ የውሸት ታሪክ እንደሆነ ግን እውነትም ሊሆን ይችላል። ግን ብቻ ባለቤቷ እንደ እኔ ይሰብካል አሉ እና ግን ደግሞ ቤት ውስጥ በጣም ተደባዳቢ ነው። በጣም ሚስቱን አቢዩዝ የሚያደርግ ሰው ነው። ግን ፓብሊክሊ ግን ደግሞ ይሰብካል። ከዛ እና ብዙ ሰው ይባረክበታል። ከዛ አንድ ጊዜ በቤተ ክርስቲያን ይሰብካል። ሰው አሜን ይላል እና
የሚሰብከው ደግሞ አንደኛ ቆሮንቶስ 13 ፍቅር ይታገሳል፣ ቸርነት ያደርጋል ምናምን እያለ ስለ ፍቅር የፍቅር ኳሊቲስ ሲሰብክ ያው ሰው ሁሉ ተባርኳል። አንዲት ሴት ብቻ ነው የምታለቅሰው ከኋላ ሆና እና ባለቤቱ ከኋላ ሆና ታለቅሳለች ዝም ብላ። ከዛ ፕሮግራሙ አለቀ፣ ተጠናቀቀ። ሰው ሁሉ ወደ ቤቱ ሲሄድ እሷ ቁጭ ብላለች ከኋላ አትሄድም። እና በቃ መድረኩን እያየች ዝም ብላ ታለቅሳለች፣ አትሄድም። በኋላ የቤተ ክርስቲያኑ ጥበቃ ልንዘጋ ነው መውጣት አለብሽ ምናምን ሲላት እሺ እወጣለሁ ምናምን። ምን ሆነች ነው ግን? ያ በቃ ዝም ብዬ ቁጭ ብዬ በቃ ተመኘው ቤታችንን አምጥቶ እዚች መድረክ ላይ የሚያደርግልን ቢገኝ ብዬ ተመኘው። ምክንያቱም ባሏ እዛች መድረክ ላይ ፍቅር ይታገሳል ነው ነው የፍቅር ሰው ነው፣ የትህትና ሰው ነው፣ ቤት ውስጥ ሌላ ሰው ነው። እና ጎስፐል እና ኒው ላይፍ የተቀበል ነው ቤተ ክርስቲያን ላይ እና ፕሮግራም ላይ የምንገጥመውና የምንለብሰው። ቤታችን ሄደን ባሎች፣ ሚስቶች፣ ወላጆች ስንሆን ደግሞ ሌላ ኮምፕሊትሊ ሌላ እንሆናለን። ቤታችን ውስጥ ይሄ ቁጭ ብለን መፈተሽ አለብን። አማይ ሪሊ የእውነት ያ የድሮው ዘር ሳይሆን አዲሱ የክርስቶስ ዘርና ማንነት ኮንቨርትድ ሆኛለሁ ወይ የሚለውን መጠየቅ አለብን ብዬ አስባለሁ። እሱ ነው አንዱ ችግር የሚመስለኝ። አይ ቲንክ ኢየሱስ ክርስቶስን በነበረን ማንነትና ባህላዊ አስተሳሰብ ላይ የደረብነው መጎናጸፊያ ነገር አድርገነዋል። እሱ በጣም እሱ ይመስለኛል አንድ ሜሳፕ እያደረገ ያለው እና ኢትስ ሸም። በጣም ብዙ የሚሰሙ ነገሮች በጣም አሳዛኝ ናቸው። ያው የሚሰሙቱ ናቸው ቅድም እንዳልኩሽ። እና ቤተ ክርስቲያን እንዴት ነው ሪስፖንድ ማድረግ ያለባት፣ እንዴት ነው ሪስፖንድ ማድረግ ያለብን የሚለውን ቁጭ ብሎ ማሰብ በጣም ጊዜው ተቀይሯል። እኛ ዊጀስት አስዩም ሰላማዊ ባለትዳሮች ፊት ለፊታችን እንዳሉ ሁልጊዜ በጣም ሰላማዊ ሆኑ በቃ የእግዚአብሔርን ቃል የሚኖሩ ምክንያት ሁሉም ስማይል ያደርጋል፣ ሁሉም ይዘምራል፣ ሁሉም አሜን ይላል። ግን በጣም የተደበቁ ስሜቶች በጣም ብዙ አሉና አድሬስ ማድረግ ማስተማር፣ እኔ በተቻለ መጠን ከምንጩ መዝጋት በጣም ያስፈልጋል። ክራይሲሱን ማኔጅ እያደረግን ሰማ፣ ግን ምንጩ በክርስቶስ የበሰሉ ሰዎችን ማፍራት፣ ሰዎች ወደ ጋብቻው ሲገቡ የሚገቡባቸው ምክንያቶች ማጥራት። አሁን ያፈራነው ህዝብ እኮ ጋብቻ ውስጥ እንደፈለገ ዘሎ የሚገባ እንደፈለገ ዘሎ የሚወጣ ነው። ዋት ኢዝ ሮንግ ዊዝ አስ? ቁጭ ብለን እኮ መጠየቅ አለብን። እንዴት ነው ሰው አቅልሎ የሚገባው? ቁጭ ብሎ በቃ ቅድም መጀመሪያ ላይ ያነሳሽው በቃ ትዳርስ በገባ ምን አገኛለሁ? ውጭ ሀገር ልሄድ እችላለሁ ወይ ገንዘብ ሊያልፍልኝ ይችላል ኑሮ ወይ የውጭ ገጽታ መልክና ምናምን ተመልክቶ ዘሎ ይገባል። እና ዘለው የሚገቡ ዘለው ለመውጣት ምንም ጊዜ አይፈጅባቸው እንደ ዘለው እንደሚወጡ በረሮች ምናምን ሊሆን ይችላል። ውሃው ሙቅ መሆኑን ሲያስቡ ዘለው ቶሎ ነው የሚወጡት። እና ዘለው የሚገባበት ነገር አይደለም። ራስን ፈትሸን አስበን እግዚአብሔርን አስበን የትዳርን ማንነትና ክቡርነት አስበን የምንገባበት ነው። ዋጋ በሚከፈለው ላይ ዋጋ ለመክፈል የምንጠቀመው ላይ ለመጠቀም የምንገባበት ነው እንጂ እንደው በቀላሉ የምንገባበት እንዳይሆን እሱን ማስተማር፣ ቼክ ማድረግ፣ ሰዎች የሚገቡበትን መንገድ ሪሊ ቁጭ ብለው እንዲፈትሹ የማድረግ ኃላፊነት ቤተክርስቲያን አለባት። ሁለተኛ ደግሞ ክትትሎች። አሁን ምን መሰለሽ አንዱ ችግር የቤተ ክርስቲያን ሞዴል በጣም ተቀይረዋል ከቢብሊካል ታይምስ አንፎርቹኔትሊ። በቃ አሁን ኢትስ ሪያሊቲ። አሁን ቤተ ክርስቲያን ማለት የአዲስ ኪዳንን ቤተ ክርስቲያን ስናጠና ቤተሰብ ናት እኮ። ቤትሽ ውስጥ ባል፣ ሚስት፣ ልጆች አሉ። ቤተሰብ እንደሚባለው ሰፋ ያለ ቤተሰብ ነበረች። እና አንደኛ ሜክ ሹር በስሞለር ግሩፕስ ነበሩ። እኔ አሁን ለምሳሌ ኢየሩሳሌም ከተማን ሳስብ ብዙ ህዝብ የሚድንባት ከተማ ነበረች። ወይ ሌሎችንም ከተሞች አንጾኪያን ምናምን ብናስብ ብዙ ህዝብ የሚድንባቸው ከተሞች ነበሩ። ግን በቤት ውስጥ ያለች ነበረች ቤተ ክርስቲያን። ብዙ የቤት ውስጥ ቤተ ክርስቲያኖች ሳይኖሯቸው አይቀሩም። ሁሉን ይሄ ዝም ብሎ ቤተ ክርስቲያን እስኪሆኑ ድረስ የሚያድጉባቸው ቤቶች ሳይሆን ሪሊ ቤተ ክርስቲያኖች ነበሩ። በቤታቸው ላለች ቤተ ክርስቲያን ሰላምታ አቅርብልኝ ምናምን እንደሚለው ጳውሎስ ሮሜ 16 ላይ። እና ስሞለር ግሩፕ ነው፣ አንዱ የሌላውን ሸክም ይሸከም። አሁን ኢንስቲቱሽናል አድርገ ነው የተወሰኑ የቤተ ክርስቲያን ማሪዎች፣ ሽማግሌዎች ወይ ፓስተሮች መጥተው ችግሮቻችንን የሚፈቱልን ምናምን አድርገን ነው የምናስበው። ኢትስ ኦልሞስት ኢምፖሲብል የእውነት ስታስበው። ፕራክቲካሊ የአንድ ሁለት ሰው ችግር ሊፈቱ ይችሉ ይሆናል፣
ደፍሮ የመጣን ሰው ችግር ሊያስብ። ቤተ ክርስቲያን እኮ አንዱ የሌላውን ሸክም የሚሸከምባት፣ እርስ በርስ የምንተዋወቅባት፣ የምንደጋግፍባት፣ እርስ በርስ የምንገሳሰጥባት መሆን አለባት። ወደዛ ሞዴል ሳማው መመለስ ያስፈልጋል። ሜቢ አሁን ያለንን ስትራክቸር ሙሉ ለሙሉ ማፍረስ ፕራክቲካልም ላይሆን ይችላል። አንድ ላይ ቁጭ በትልቅ አዳራሾች ነው የምናመልከው፣ ትልልቅ ጉባኤዎች ነው ያሉን፣ ብዙ ሰው ነው ወደ ጊዜ ግድ። ግን ቢያንስ የሴል ግሩፖቻችንን የማጠናከር ኢንቴንሽናሊ ዝም ብሎ በቃ ባይብል ስተዲ አጥንተን የምንበታትንበት ሳይሆን ኢንቴንሽናሊ ማጠናከር፣ አንዱ የአንዱን የሚያውቅበት፣ እንደው ችግር ሲፈጠር እንኳን ቢያንስ ጥቆማ የሚሰጥ ሰው እንኳን እኮ መኖሩ እኮ በጣም ጥሩ ነው። አሁን እኮ ማቤት ምን እየተካሄደ እንደሆነስ ማን ያውቃል? እንዴት ስልናውቅ እንጂ ሲስተሙም እኮ የለም። ማንስ ማንን አምኖ ያወራል? ስሞለር ግሩፕ ብንሆን ግን ሞር እየተዋወቅን ስለምንመጣ ሜቢ ቢቸግረኝ አወራሻለሁ አንድ ቀን እንደዚህ አይነት ችግር ትጸልይልኛለሽ፣ ታስቢያለሽና ምናልባት መንገዶች ታሳይኛለሽ። እንደን ደግሞ ሜቢ እንደው መንገዶችን እንኳን ለመኖር ፍርሃት እንኳን ቢኖርብኝ ታደፋፍርኛለሽ። ሜቢ ይሄ እንኳን ባይሳካ ለቤተ ክርስቲያን ለመሪዎች አትሊስት በተወሰነ ደረጃ ኢንቮልቭ እንዲያደርጉ በጣም ብዙ አማራጮች ይኖሩ ነበርና ቤተ ክርስቲያንም የተደራጀንበትን መንገድ አይ ቲንክ መፈተሽ፣ መዳናችንን መፈተሽ፣ ቤተ ክርስቲያንን መፈተሽ፣ ሲስተም መልእክቶቻችንን መፈተሽ፣ ሰዎች ወደ ትዳር የሚገቡበትና የሚወጡባቸውን መንገዶች እነኚህ ነገሮች መፈተሽና እርምጃ መውሰድ በጣም ያስፈልጋል እንጂ ዝም የምንለው ክራይሲስ አይደለም። ያው ውጤቱን እያየ ነው ስለሆነ ማለት ነው። አሁን ያነሳው ሀሳብ በጣም ትክክል ነው ብያ ምክንያቱም ቸርች እንደ ኢንስቲትዩሽን አሁን እርስ በርሳችን 100ዎች 200ዎች 300ዎች እየሆንን እርስ በርሳችን ቅርብ የሆነ ሪሌሽንሽፕ ሊኖረን ይችላል ብሎ ማሰብ ሪያሊስቲክ አይደለም። ግን ጀስት ካለን ቶፒክ ትንሽ ወደ ጎን ወጣን በልና አንድ ጥያቄ የነበረኝ ብዙ ጊዜ አሁን እኔም ስሞል ግሩፖች ውስጥ ወይም ባይብል ስተዲዎች ውስጥ እሳተፋለሁኝ ያለውኝ እና የብዙዎችም ኤክስፒሪየንስ ነው ብዬ የማስበው ብዙ ጊዜ ሰዎች ይገናኛሉ፣ ወይ ስለተሰበከው ቃል ያወራሉ፣ ወይ ስለ እግዚአብሔር ቃል ያወራሉ። ግን ወደ ህይወቴ አምጥቼ በጣም ተጋላጭ ሆኜ ህይወቴ ውስጥ ስለሚካሄደው ነገር ስላለው ችግር ለማውራት በጣም እንፈራለን ኢቭን እንደ አማኞች እና ያ ችግር እንዳለ ሆኖ ግን ከዛ ውስጥ መውጣትም ስላለብን ያለው ኢንካሬጅመንት ምንድነው? ያለው ሀሳብ ምንድነው? በዛኛው ሳይድ ያለው ጥቅም ምንድነው? ማወቅ ልክ ትክክል ነው። አትሊስት መጀመሪያ ያው ትረስት ጊዜ ይጠይቃል። ሰውን ለማመን የልብሽን ከፍተሽ ለመናገር በጣም ያው ብዙ ክህደት ያለበት ዓለም ውስጥ ነው የምንኖረው። በጣም ሰዎች ሚስጥራቸውን ያወሩና ኦልሞስት በቃ ቢትሬ ይደረጋሉ። ከመድረክ አንስቶ ምሳሌ እናደርጋቸዋለን። እኛም አንዳንድ ችግሮቻችንን እኮ በስም መጥራት አለብን በኢትዮጵያ ውስጥ አትሊስት ቸርች ውስጥ በስም መጥራት መጀመር አለብን። ሀሜት ሪል ነው። ሀሜት ሀገራችንም ውስጥ በጣም አለ፣ ቸርች ውስጥም በቃ እጅግሩን እየዘረጋ አለ። ላይክ አሁን እኔ መጥቼ ሳማክረሽ ወይም መጥተሽ ስታማክሪኝ ራሱ የምንሰማበት ሞቲቭ እና ችኮላችንም ሄጄ ማውራቴንና ጣጥብኝ ሰለረው ዲስትራክሽን። ሰዎች ብዙ ተክደዋል፣ ሚስትረስት በጣም አለ። ስለዚህ እንትን አይደሉም፣ በቃ ተደብቀው ዋሻቸው ውስጥ ቢኖሩ ይመርጣሉ። ስለዚህ አሁን ለምሳሌ ስሞል ግሩፖች መጀመሪያ አካባቢ እስክንተዋወቅ ምን እስከምንሆን ቤተሰብ እስክንሆን ድረስ ጊዜ ሊፈጅ ይችላል። ግን ትረስት ወርዚ ኮሚዩኒቲ መሆናችንን በተግባር ማሳየት በትንሽ እኮ ብናሳይ ትንሽዬ ነገር አውርቼሽ ወይ ትንሽዬ ነገር አውርተሽኝ እሷን ሃንድል የማረግባት መንገድ እኮ ከፍ ወዳለ ነገር ያመጣናል። ከፍ ወዳለ ሰው በአንድ ጊዜ መጥቶ የትዳሩን ችግር ላይዘረግፍልን ይችል ይሆናል። ግን ሀባት የተወሰነች ትንሽ ነገር ሲያወራን ተሸካሚ ሶሳይቲ ነን ወይ? እሱን በግሩፑ በኩል እሱን መፈተሽ በጣም ያስፈልጋል ብዬ አስባለሁ። እንዳልሽው ነው ላይክ ባይብል ስተዲ እናጠናለን ወይ ምን እናደርጋለን እንበተናለን። በግል መገናኘትን አብሮ ማውራትን ጊዜ መውሰድን ያስቀረብን አንዱ ምክንያት የሚመስለኝ እንደ ባህላችን እየሆነን በቃ ዝም ብለን ወጥተን እንትናን ነገር ሰምተሃል ምናምን እያልኩ በቃ እኔም አሟሙቅበታለሁ ወሬ ማለት ነውና እሱ እኮ ነው አገር እያጠፋ ያለውም እኮ እሱ ነው። በብዙ መንገድ ስታየው ጀስት we're so fast ኢንፎርሜሽን እንትን ለማድረግ እንጂ መፍትሄ ለመስጠት አብሬ ለመጸለይ ጊዜ ለመውሰድ ለመሸከም እሱ የለም። በዚህ በኩል ብዙ መስተካከል ያለበት ነገር አለ። ግን ደግሞ በቃ አሁን ጥቅሙ ያልሽውን በነፊት ደግሞ በጣም ብዙ ስላለው
ኦፕን አፕ ማድረግ መጀመር ግን ደግሞ አለብን። በቻልነው መጠን ባገኝ ለሁሉ ሰው አይዘረገፍ ይሆናል፣ ለሁሉ ሰው አይነገር። ግን ቢያንስ 5-6 ሆነን ባይብል ስተዲ የምናጠና ከሆነ አንድ ሰው እንዴት አጣለሁ ቁጭ ብዬ ሻይን ጠጣ እስቲ ብዬ የማወራው እሱን መሞከር መቻል፣ በትንሹ ኤክስፔሪየንስ ማድረግ መቻል። ምክንያቱም ብቻን እንደ መሰቃየት አይነት ስቃይ የለም። ስቃይ ነው። ብቻን መሰቃየት ግን የስቃይ ነው። እየተተናፈስን መሰቃየት ይሻላል፣ እያወራን መሰቃየት ይሻላል። እና ሪሊ ውድ ኢንካሬጅ ሰዎችን በኢንስቲቱሽን ደረጃ ቤተክርስቲያን ላይሆን ይችላል ወይ በትልቁ ባይብል ስተዲ ላይሆን ይችላል። ግን ፍሮም አማንግ ዘ ባይብል ስተዲ ኦር ፍሮም አማንግ ዘ ሴል ግሩፕስ ደግሞ የተወሰኑ የምንቀርባቸው የምናወራቸው ትረስት የምናደርጋቸውን ሰዎች እየመረጥን ሸር ማድረግ ብንጀምር ለብዙ ነገሮች የመፍትሄ እርምጃ ይመስለኛል። ኢቨን እኮ አሁን ብዙ የሳይኮሎጂውን ምናምን ብዙ ባላቀውም በዛ ኤሪያ ኢቨን ማውራት መጀመር እኮ በራሱ የፈውስ አይደል? የፈውስ እኮ የፈውስ መንገድም ነው። እርስ በርሳችሁ እኮ በኃጢአታችሁ ተናዘዙ አይደል የሚለው ያዕቆብ ራሱ። እርስ በርሳችን እኮ ስናወራ የታመመው ይፈወስ ዘንድ ነው የሚለው ራሱ እዛው ፈውስን ያመጣል፣ ሂሊንግን በጣም ያመጣል። እና ወደዛ ኤክስፒሪየንስ ትንሽ ከፍርሃት ትንሽ መለስ ማለት መቻል ይኖርብናል። ሪስክም ይፈልጋል። አይ ቲንክ እዚህ ቶፒክ ላይ እንዳንቆይ ሳይሆን አንዳንዶቻችን ሼር ለማድረግ የምንፈራው ወይም ወደኋላ የምንለው ራሴን ፕሮቴክት ለማድረግ ራሴን ለመጠበቅ ስሜን ለመጠበቅ ሰዎች ስለኔ ምን ይላሉ የሚለውን ነገር ሺልድ ለማድረግና ለመጠበቅ ነው። እና አሁን አንተ ያልከው ትረስት የሚባለውን ነገር ቢልድ ለማድረግ የሆነች ትንሽዬ ሪስክ ኢንትሮዲውስ መደረግ አለባት፣ መግባት አለባት። እና እንደውም ከዚህ ጋር ተያይዞ እኔ በጣም ያለኝ ጥሩ ስቶሪ እኛ ባይብል ስተዲ በጣም አሪፍ ባይብል ስተዲ ያለን እና እኔ በጆይን ሳረግ በጣም አዲስ እናት ነበርኩኝ። በጣም ነገሩ በጣም አዲስና በጣም ውስብስብ ሆኖብኛል ነገሩና ባይብል ስተዲ ሄጄ ፊው ታይምስ ነገርኳቸው። በቃ እኔ አዲስ እናት ነኝ፣ አንዳንዴ ሳረፍድ ምናምን ምነው አረፈድሽ ምናምን ሲሉኝ አይ ልጄን ሳስተኛ ምናምን እና አንድ ጊዜ ከባይብል ስተዲ መልስ ቤቴ ስገባ ባይብል ስተዲ ውስጥ ያለች አንዲት እናት ቮይስ ሜሴጅ ላከችልኝ እና እናት እንደሆንሽ ነግረሽናል ብዙ ጊዜ ብላ ብዙ ነገር አካፈለችኝ፣ ብዙ ነገር አወራችኝ። ያወራችኝ ነገር ቀለል አድርገን የጀመርነው አወራን። ከዛ ጊዜ ጀምሮ እስካሁን ድረስ ለእኔ ያ ጓደኝነት በጣም በብዙ ሚኒስትር አድርጎ ብዙ አገልግሎኛልና እሷ ግን ያችን ሪስክ ወስዳለች። በቃ ልጅሽን ትተሽ ስትመጪ እንዴት ሊከብድሽ እንደሚችል አውቃለሁ፣ እኔም ይከብደኛል ብላ ጀመረችኝና ያ በጣም ብዙ ነገሩን ፋሲሊቴት አድርጎልናልና ሪስኩ ወርዝ ዋይል ነው፣ በጣም ጠቃሚ ነው፣ ብዙ ፍሬ ያፈራል። ደግሞ በጣም እንዳላረዝመው እንጂ ኢየሱስ የሰጠን ሞዴል እኮ በጣም ፐርፌክት ሞዴል ነው። እኔ ወንድም ቢበድልህ የሚለውን የማቴዎስ 18 ሚስትህ ብትበድልህ ባለ ቢበድልህ ብለን እስቲ እናስብ። ጉድ ሞዴል እኮ በጣም ጉድ ሞዴል። ሚስት ወይ ባል ሲበድል መጀመሪያ ውቀሳው ነው። ባልና ሚስትን ራሳቸውን የሚተካ ነገር ማግኘት አይችሉም። የችግሩም ምክንያት እነሱ ናቸው። ፕራይመሪሊ የመፍትሄውም አካል እነሱ ናቸው። እና ቤት ውስጥ መወቃቀስን፣ መነጋገርን እኔ ቁጭ ብሎ መነጋገርን በቤት ውስጥ ያስተማረችኝ ሚስቴ ናት። በጣም እኔ አይ ኦልዌይስ ሪኮግናይዝ ዛት። እንደተጋባን አካባቢ እኔ ብዙ ማውራት አልወድም። የወንዶች ባህሪም ይሆን እንደሆነ አላውቅም፣ ካልቸራሊ የመጣሁበት እንደሆነ አላውቅም። በቃ ይዤው አቆየውና አንድ ቀን የተጠራቀመ እንትን ሲሆን እኮ የዛን ጊዜም እኮ ትዝ ይልሻል እንትን ቀንም ክሎ የላትም እሷ ምንም ክሎ የላትም። እና ሪሊ ሀድ ቱ ፑሽ ሚ መጀመሪያ አካባቢ ቁጭ ብሎ መነጋገር፣ በቃ እናውራው። ከዛ ቀስ እያለ ካልቸር እየሆነ ይመጣል። አብረን ስንሄድ በመኪና እናወራለን፣ ስንገብት ራሱ እስቲ ቁጭ ብለን እናውራው የሚለውን ሙድ ሁሉ ያጠፋዋል። ምክንያቱም ቁጭ ብለን እናውራ ብዙ ጊዜ ችግር ላይ ፈታ ይችላል። ግን እሱን መጀመር በጣም ያስፈልጋልና ባልና ሚስት እኛ እኮ ጓደኛሞች ሆነን እንድንቀጥል ነው እግዚአብሔር የጠራን። አሁን ምን መሰለሽ ችግራችን ቦይ ፍሬንድ እና ገርል ፍሬንድ የሚለውን ይጠቀምና ፍሬንድ ብሎ ትዳር ውስጥ ሲገባ ፍሬንድ የሚለውን ይሰርዘዋል እና ሌላ ነገር ይሆናል። ዊር ፍሬንድስ እና ወዳጆች ሆነን እንድናወራ። በትዳር ውስጥ ችግሮች ሊያጋጥሙ ይችላሉ፣ ግን እስከ ጥቃቶች ድረስ መድረስ የለባቸው። ችግር ሊያጋጥም ይችላል፣ ግን እስከ አድጎ እስከ ከፍተኛ ችግሮች መግባት የለበትም። ማውራት
መነጋገር፣ መወቃቀስ፣ አብሮ ማልቀስ፣ አብሮ መጸለይ፣ አብሮ ችግርን ለመፍታት መሞከር that's the first እንትን እኛ ያልፈታነውን ችግር ሰው ሊፈታልን አይችልም። እኛ ለመፍታት ያልሞከርነውን ምክንያቱም ያንቺን ችግር ኢኳሊ እኔ ላልሸከመው እችላለሁ። ለእኔ ጸሎት ርዕስ ነሽ፣ ለእኔ አልፎ አልፎ ነው የማስብሽ፣ ለአንቺ ኤቭሪዴይ ስቃይሽ ነው። ዛሬ ትዝ አለችኝ በቃ ዳያና ምናምን ብዬ ነው የምጸልየው። ለአንቺ እኮ ግን ቀን ኤቭሪዴይ ነገር ነው እና እንደኛ የሚሸከመው የለም፣ እንደኛ የሚይዘው ስለሌለ ችግሩንም በመፍታት ሂደት ውስጥ እንደኛ ሊፈታው የሚችል ስለሌለ እንዲሁ በቃ ዘግቶ መነጋገር፣ ማልቀስ፣ መጸለይ፣ መወያየት ፕራይመሪሊ እሱ ዋና ቢሆን ን ምን ይላል? ከዛ ደግሞ አልሰማ ሊል ይችላል። አልሰማ ካለ እኮ you take the next step ጓደኞች፣ ወዳጆች ምናምን መሀል ማምጣት ነገሩን እንዲመጣ ፑሽ ማድረግ በሰዎች መካከል በጓደኝ ትረስት በምናደርጋቸው እያለ እኮ ነው የሚሄደው። ብቻውን ሆነ ውቀሰው፣ ከዛ ከጓደኛ ጋር ውቀሰው፣ ከዛ ደግሞ ለቤተ ክርስቲያን ነገራት then it comes to church። እነኚህን ስቴፕስ ብንሄድበት ቢፎር ብዙ ክራይሲስ ከመፈጠራቸው በፊት በጣም ጥሩ ነውና እንዳልሽው ነው። ስንት ነገር መረዳዳት እንችላለን። አንቺ ያለፍሽበትን ሳምበዲ ኤልስ እያለፈበት ነው ወይ አልፎበት ኤክስፔሪየንስ አለው። አሁን እንደተባለው በልጅ አስተዳደግ እንዳየነው በሁሉ መንገድ እኛ ላይ እየደረሰ ያለ ችግር እኛ ላይ ብቻ አይደለም፣ የሆኑ ሰዎች አልፈውበታል፣ ያ ሊያግዙን ይችላሉ። እና መነጋገርና እንደዚህ ሪስክ መውሰድ ያልሽውን መውሰድ አለ። ሁሉ ሰው ላይሆን ይችላል፣ ግን አትሊስት እየተቀራረብናቸው ላሉ ሰዎች ሪስክ መውሰድን መልመድ በጣም ያስፈልጋል። ወደ ዋና ሀሳባችን ልመልስና አሁን ለምሳሌ አሁን አንተን ለሚሰማ ሰው ኤንድ ዋው እኔ ትራሬን ወይ ሚስቴን ወይ ባሌን በድያለሁኝ፣ ዋው ይሄ ነገር የጥቃት ጉዳይ ቤታችን ውስጥ ለካ በደንብ ስር ሰዶ ሄዷልና ይሄን ነገር ማረም እፈልጋለሁኝ። ምን የት ጋር ነው የምጀምረው? ይሄን ነገር የት ጋር ነው አድሬስ የማደርገው ለሚል ሰው ወይም ኢቭን ይሄ ነገር ትንሽ ሀሳብ ውስጥ እንዲጫር ምንድነው ፕራክቲካል ወይ መሰረታዊ ተግባራዊ የሆኑ ስቴፖች ምንድን ናቸው? ጉድ ኩዌስችን። ያው የጥቃቶች ሌቭል የተለያየ ነው እንጂ ሁላችን አንዳችን ላይ ኮዝ እናደርጋለን። አንዳንዴ በቃላት፣ አንዳንዴ ፊዚካል፣ አንዳንዴ ምናምን በሆነ መንገድ ኤንድ ፈርስት እንግዲህ ፕራክቲካል ነገር ብዬ የምመክረው እንደው በጣም አይ ቲንክ ምናልባት እንደ ጠላት የሚጠቀምበት ስለሆነ በቃ ብቻችን ዩኒክሊ በጣም ችጋራም ነገር እኔ ብቻ እንደሆንኩ ማሰብን ማቆም አለብን። እንዴት ሄጄ እናገራለሁ ሚስቴን እንትና አደረግኩ ብዬ እንዴት ሄጄ እናገራለሁ? ምክንያቱም ሰው ሁሉ ፐርፌክት ነው የሚመስለው። የሰው ሁሉ ትዳር ፐርፌክት ነው የሚመስለው እኮ ቁጭ ብዬ አንቺን ሳስበው አንቺ እኔን ስታስብ ምናምን የሰዎች ፐርፌክት እንዴት አድርጌ ምናምን ሼምን ማስወገድ አለብን። ይብዛም ይነስም ይለያይም እንጂ አይነቱ ሁላችን እያለፍንበት ያለ ጎዳና ስለሆነ እንደ ብቸኛ ችግር የደረሰበት ሰው አድርጎ ማየትን ማቆም ያስፈልጋል። ሁላችንም አለን ቱ ሳም ኤክስቴንት። እሱን ማሰብ ይቻላል። ብዙዎችን ምናልባት እኔ የምጠረጥረው ደብቆ የያዘበት አንዱ ምክንያት በእነንትና መሀል ፐርፌክት ነን አቆጭለን ስነሳ በእነንትና መሀል እኔ እንዴት ትዳሪ ውስጥ እንትና አለ ብዬ እንዴት አወራለሁ ስላላወራ ነው እንጂ አንዳንድ ጊዜ ምሳሌ አድርጌ ጠቅሼው አውቃለሁ። አንድ ጊዜ የሆኑ ጓደኞቼ ምሳ ተቀጣጠርን ማለት ነው። ባልና ሚስት ናቸው። ምሳ ተቀጣጠርን ቆይቷል ጊዜው። በጣም ወዳቸው ባልና ሚስት ናቸው። ምሳ ተቀጣጠርንና ሊጋብዙኝ ነው። ሰው ተገናኘን ምሳ የምንበላበት ቦታ ላይ። ከዛ ትንሽ ቴንስ ሆነዋል፣ አያወሩም በደንብ እና ለካ ትንሽ ነበረች ቴንስ የሆኑበት ነገር እና ከዛ በቃ ሁለቱም ለየብቻ እኔን ነው እንጂ የሚያወሩኝ እርስ በርስ ብዙ አያወሩም። ከዛ ምግቡ መጣ እና አይ ቲንክ ባልየው መሰለኝ ጓደኛዬ ነው። ትንሽ ደህና ስላልሆነን አንተ ጸልይልን አለኝ ለምግቡ ማለት ነው። ከዛ አይሰይድ በቃ ልኬ ባለቤቴ ስለሌለች ልጸልይ አልኳቸው ማለት ነው። እና ያ የሳቅ ፍንዳታቸው ላይ ብዙ ነገር አመጣ። እኔ በሚስቴ ጋር ችግር ስለሌለኝ አይደለም የምጸልይ፣ ስለሌለች እናንተ አንድ ላይ ስለሆነ ስለሌለች እንጂ ኳሊፋይ የሚያደርግ ሰው ይጸልይ ቢባል ሜቢ ከአራት እኔ ሚስቴ ብትኖር ከአራታችን መካከል እኮ የሚጸልይ ኳሊፋይ የሚያደርግም ላይኖር ይችላል። አለን የራሳችን እንትን እና
ስለታየ ስላልታየ የትዳር ጓደኞቻችን ስላሉ ባጠገባችን ስለሌሉ ነው እንጂ ይብዛ የሚነስም ሁላችን ኮንፍሊክት አለ። እንደው መንፈሳዊ ለመባል ኳሊፋይ የሚያደርግ የለም። ለመጸለይ ኳሊፋይ የሚያደርግ የለም። ሁላችንን ካሰብን አብረን የምንጸልየው የምንተጋገዘው ምናምን በቃ እኔ ያለፍኩበት ችግርና የእኔ በእኔ ውስጥ እግዚአብሔር ያመጣው ሶሉሽን ለእሱ እንዲሆን ለእንትና እንዲሆን ስለሆነ እንደ ብቸኛ እንትን ራሳቸውን ባያዩ። ይሄ ጊልት በጣም በጣም ከባድ ነው። በተሰበከ ቁጥር በተነገረ ቁጥር አሁን ይሄንንም በሰሙንና ባዩን ቁጥር ጊልት ያሰቃየናል። እኔ ብቻ ነኝ ማለት ነው። የሁላችን ትዳር ውስጥ የሁላችን ነገር ውስጥ ብዙ ነገሮች ስላሉ ያንን ሼም ማስወገድ ቢቻል። በሁለተኛ ደረጃ እንደው በጣም ጓደኛ አልባ አንሁን። በእውነት በቤተ ክርስቲያን ውስጥ የሚገርምሽ አሁን ብዙ መማር ያስፈልገናል። በክራውድ ውስጥ ብቻችን ነን። ክራውዱ ትልቅ ነው፣ ህዝቡ ብዙ ነው፣ ግን ብቻችን ነን። በቃት ብቻችን እንወጣለን፣ ብቻችን እንገባለን፣ ቤተክርስቲያን እንደርሳለን፣ እንመለሳለን። አትሳም ፖይንት መቆም አለበት። በብዙሃን እኛ ቁጥር ሆነን መኖር የለብንም። የቤተ ክርስቲያናችን ቁጥር 500 ገባ ነው የምንለው እኛም። ሰው እኮ ግን ቁጥር እንዲሆን አልተጠራም። እኛም ቁጥር እንድንሆን አልተጠራም። ሜክ ሹር እንደው አትሊስት አንድ ወይ ሁለት የምንወዳቸው የልብ ወዳጆችን ለማፍራት ኢንቴንሽናሊ መስራት ቢችሉ ሰዎች ኢንቴንሽናሊ መስራት ቢችሉ በጣም ጥሩ ነው ብዬ አስባለሁ። እሱ እንደ አውትሌትም ያገለግላል፣ ሶሉሽንም ያመጣል፣ ወደሚቀጥሉት ስቴፕስ ለመሄድ ይረዳል፣ ብዙ ነገር ይረዳል። እንደው ችግር አሁን አንዳንድ ፍቺ ጋር የሚደርሱ ትዳሮችን ስታይ ጃምፕ ያደረጉት ስቴፕ ምንም በቃ በመሀል ምን ልክ ጥላቻ ተፈጠረ ፍርድ ቤት። ስንት እኮ ነገር አለ በመሀል መሆን የነበረበት። እና ወዳጅ ማፍራትን ብንማር ጊዜ ብንወስድ ቤተ ክርስቲያን ዝም ብሎ ደርሰን የምንመለስባት ባትሆን ፕሮግራም እኛ ለፕሮግራም የተሰራን ሰዎች አይደለንም። ዝም ብሎ ፕሮግራም ለመስማት ለሪሌሽንሽፕ ነው። ሪሌሽንሽፕ ወደ ላይ ሪሌሽንሽፕ ወደ ጎን ስለሆነ ወደ ጎን መፍጠራችንን ማረጋገጥ በጣም ያስፈልጋል። ሌላው ግን እኔ በጣም እንደው አትሊስት እንኳን እነኝህን ስቴፕስ መሄድ ቢያቅተን ከብዙ ነገሮች ይሄ ፍቺ ፍርድ ቤት ምናምን ከሚሉት በፊት ግን እንደው ቱ ሃቭ ዘ ካሬጅ ለቤተ ክርስቲያን ሪፖርት የማድረግ የማውራት መፍትሄ አለ። በጣም የእውነት በጣም እኔ ከባድ የሚመስሉ ችግሮች ደግሞ ሲፈቱ ባይን አይቻለሁ። አይ ትዳር አለቀለት በቃ አይ የምትይውን የእውነት እግዚአብሔር እንደገና ሲሰራ ብዙ ትዳሮችን አይቻለሁ። ብዙ ግንኙነቶችን እንትን ነው እግዚአብሔር ያው ሸክላ ሰሪ አይደለም ምናምን በቃ አስውቦ ደግሞ እንደገና ደግሞ የሚሰራ አምላክ ነው። እና ክሌሜከር ነው አምላካችን። ተሰንጥቆ ይሆናል ትዳራችን፣ በዚህ በኩል ተቦድሶ ይሆናል። በቃ እንደገና አፍርሶ የሚሰራ አምላክ ስለሆነ ወደ ቤተ ክርስቲያን ወደ ሰዎች ለእንትን ለመናገር ትንሽ ካሬጁን ብናገኝ ብዙ መፍትሄ ይኖራል ብዬ አስባለሁ። ከዚህ አሁን ያነሳው ሀሳብ አክቹዋሊ የራሴ ፐርሰናል ጥያቄ ለራሴ ህይወት አለኝ እና ኮንፍሊክት በየቤቱ አለ። ሁሉም ሰው ማለት መጋጨት ኢቭን ወደ ጥቃት እንኳን ባያደርስ ወይም ስነ ልቦናዊ ጥቃት አካላዊ ጥቃት ጋር እንኳን ባይደርስ በየትዳሩ በየቤቱ ውስጥ ግጭት ኖርማል እና የዕለት ማለት ከዕለት ተዕለት ህይወታችን አካል የሆነ ነው እና ላላገቡ ሰዎች ወይም ደግሞ እንደኔ ገና የትዳር ዓለምን ጀምረው ገብተው እንዳሉ ሰዎች ኮንፍሊክትን እንዴት ነው ዲል ማድረግ ያለብኝ? ታዲያ ወደዛ እንዳይደርስ ወደዛ እንዳይነር እንዴት ነው እዚህ ጋር ፈትቼው ለራሴም ለኛም እና ሌሎችም ለሚያዩ ትዳራችንን ለሚያዩ ከትዳራችን ለሚማሩ ሰዎች ትምህርት እንዲሆን አድርጌ ኮንፍሊክትን እንዴት ነው ማኔጅ ማድረግ ያለብኝ? እንትን መጀመሪያ አይ ቲንክ ኤክስፔክቴሽን ማስተካከል በጣም ጥሩ ነው። በጣም ብዙ ሰው አይተሽ እንደሆነ ትዳር ውስጥ ሲገባ ወደ አንድ ፐርፌክት ኢንስቲቱሽን እየገባ እንደሆነ በዚህ በእጮኝነት ዘመን ያለችዋ ማንነት በጣም ቀጣይ እንደሆነች ማሰብ ናይቪቲ ይመስለኛል። በቃ መከራ የሚበላው ሰርፕራይዝ ሊያደርገንና ቀለበት ሊሰጠን አበባ እንትን የሚያስጌጠው በድብቅ የሚሰራ ሰርፕራይዝ የሚያደርገው ሰውዬን ብቻ ማሰብ ኦር ዲያዘር ወይ ሴቷንም በተመለከተ እሷ በቃ ስንገባማ እንዴት ገና እሱን ነው የሚያስቡት ብዙ ሰዎች። ኦር የሆሊውድ ሙቪስ በቃ ባልና ሚስት ቁጭ ብለው ሲዝናኑ አሪፍ እንትን ምናምን ሲያደርግ
that's not ሪያሊቲ አይደለም። አንድ ነገር ለሁሉ ነገር ይጠቅመናል ብዬ የማስበው ሰው በእግዚአብሔር አምሳል ስለተፈጠረ እና ደግሞ የእግዚአብሔር አምሳል ተሸካሚ ስለሆነና በዳግም ልደት ደግሞ አዲስ ልደትን ስናገኘ በጣም ደግነትና መልካምነት አለው። ግን የወደቀ ማንነትና እየተሰራ ያለ ማንነት ስላለው ደግሞ በጣም ደግሞ የሚጋጭ ማንነት አለው። ይህን ሰውዬ ነው የማገባው ብለን አስበን እናቅ የሆነ አሁን አንዳንድ ጊዜ የኔ የማገባው ፐርፌክት ነው ማለት ነው። በጣም እየተሰራ ያለ ሰው የራሱ ኢሹስ ያለበት ስላልተገለጠ ነው። እና መጀመሪያው የሚመስለኝ እኔ ይሄ ኮንፍሊክትን በተመለከተ ሊኖር እንደሚችል ማሰብ እኮ ሁልጊዜ ግሉሚ በሆነ መንፈስ ትዳር ውስጥ መግባት የለብንም። ሪያሊስቲክ ግን ያስፈልጋል። ሪያሊስቲክ ግን በቃ ወርገን ሀቤ ግድ ታይም በጣም አሪፍ ሰውዬ ነው የማገባው እንደዚህ ነው። ግን አንዳንድ አሁን ለምንድን ነው የሆነ ነገር አሁን እዚህ ቁጭ ብለን ስቱዲዮ ውስጥ ብልጭ ቢል በድንገት የሆነ መብራት እንደነግጣለን ሁለታችን። ለምንድን ነው? ኤክስፔክቴሽን የለንም። እነኚህ ኖርማል መብራቶች ብቻ ነው ያሉት፣ እነሱን ብቻ አይተን ግን የሆነ ከለር ወይ የሆነ ድምፅ አሁን በዚህ ጸጥታ መሀል ሾክድ የምንሆንበት ምክንያት አይፈጠርም። አት ባክግራውንድ አሳምሽናችን እሱ ነው። እንደዛ ሆነን አንግባ ትዳር ውስጥ እነኚህ ፐርፌክት ላይትስ ብቻ ሳይሆን ሊፈጠር ይችላል። ሊፈጠር እንደሚችል ማሰብ በራሱ ማኔጅ ለማድረግ እኛ ኮንፍሊክት የሚፈታውን እየፈተን የምናስተዳድረውን እያስተዳደርን ማኔጅ ደግሞ የሚደረግ አለ። በቃ አንዳንድ የትዳር አጋሮቻችን አንዳንድ ዊክነስስ ሜይቢ ዌር ፓርት ኦፍ ዘ ሶሉሽን ሜይቢ ዊ ካን ማኔጅ ዛት ፐርሶናሊቲ። ቶሎ መለወጥ አንችል ይሆናል፣ ግን ማኔጀብል ነገሮች አሉ። ስለዚህ ማኔጅ ለማድረግም ሸሚዝ ሰብስበን ሊኖር ይችላል በሚል በፍርሃት መኖር የለብንም። በኤክስፔክቴሽን መኖር ሪያሊስቲክ መሆን በጣም በጣም ያስፈልጋል። ስለዚህ አዲስ ተጋቢዎች ሲገቡ እንደዚህ ነገሮች ሊያጋጥሙ እንደሚችሉ እግዚአብሔር ብቻ ነው አይለወጤ፣ ሰዎች ይለወጣሉ እና በቃ አሁን የምናየው መልክ ነገ ላይኖር ይችላል። ፊዚካሊም ካራክተር ዋይዝም ብዙ ነገሮች እየተሰራራን ስለምንኖር ትንሽ ሪያሊስቲክ ኤክስፔክቴሽን ጥሩ ነው። ዝግጁነት በጣም ጥሩ ነው። አስቀድሞ መማር አስቀድሞ ማወቅ በጣም ጥሩ ነው። እኔ ሌላው ደግሞ ምንድን ነው በእውነት በጣም ለመሞት ተዘጋጅቶ መኖር በጣም ለመሞት ተዘጋጅቶ መኖር ራሱ ቃሎቹ ደስ ይላሉ አብረው ስለማይሄዱ ለመኖር ብቻ ነው የምንገባው እኛ። አምገና ሀበግር በቃ ላይፍ አምገን ትዳይ ብሎ የሚገባ ሰው ብዙ የለም። ግን በመሞት ያለውን ኤክስፔሪየንስ በጣም እኮ ትልቅ ጆይ ነው ያለው። ሚስቶቻችሁን ውደዱ ክርስቶስ እንደሞተለት፣ ለባሎቻችሁ ታዘዙ ቤተክርስቲያን እንደምትቀስ። ይሄ እኮ አሁን እንደ ኢየሱስ ክርስቶስ ለመሞት የተዘጋጀና ራሱን ለመስጠት የተዘጋጀ ባል እኮ ብዙ ነገሮችን ፈታቸው። ኦልሬዲ ብዙ ችግሮች እኮ ተፈቱ። ይሄንን ፐርሶናሊቲ በመግጠም ሁለቱም እኮ እግራቸው እግር ስር ነው የሚገናኙት በዚህ ቢሆንና that sense of humility ለአሮጌው ለመሞት ለአዲሱ ለመነሳት እነኚህ ነገሮች በጣም ያስፈልጋሉ። ፕላስ በቃ ቅድም ያልኩትን ነው ደግሞ እኔ ሰዎችን ቶሎ ጣልቃ ማስገባት ትዳር ውስጥ አደገኛ ነው። ቬሪ ዴንጀረስ። ትዳሩ የኛ ነው። የኔና የሚስቴ ቤት የኔና የሚስቴ ቤት ነው ፕራይመሪሊ። እንዲያውም ይተዋል የሚለውን እኛ ጋብቻ ትምህርት ውስጥ በጣም እናስተምረዋለን። ይተዋል ሰው እናትና አባቱን ይተዋል ነው። ይጠላል አይደለም፣ ይተዋል ግን አለበት። ምን ማለት ነው? it just becomes its own independent ቤት ሆነ ማለት ነው። የብዙ ሰውን ትዳር የሚያምሰው የወላጆች የጓደኞች ጣልቃ ገብነት ነው። ቶሎ ለማስገባት አለመሞከር ራሳችን ግን at some point ደግሞ ከፈት ብሎ የጋራ ጓደኞች አብረው የሚጸልዩ የሚያግዙን የሚረዱን እርዳታ ፈላጊነት በጣም ጥሩ ነው። እሱ ማለት ወይ አገልጋዮች ጋር ሄዶ ማውራት እኮ ሊሆን ይችላል፣ ወይ ጓደኞቻችን ጋር ሄዶ ማውራት ሊሆን ይችላል። ግን ይሄ that sense of pride ችግር ከተፈጠረም በራሳችን እንፈታለን። ከሱ መውጣት በጣም ያስፈልጋል። ሜቢ ሌሎች ሰዎች ሊያስፈልጉን ይችላሉ አንዳንድ ጊዜና ለማውራት የተዘጋጀ ምክር ለመስማት የተዘጋጀ ከሌሎች ልምድ ለመውሰድ የተዘጋጀ መሆን አለበት ብዬ አስባለሁ። እኛ ደግሞ ቤተክርስቲያን ውስጥ ያለን ለረጅም ጊዜ በትዳር ውስጥ የኖርን ሰዎች ደግሞ እኛም ራሱ ሪያሊስቲክ መልኩን ማሳየት በጣም ጥሩ ነው። እኛም አንዳንድ ጊዜ በጣም ፍጹም የሆነውን ሳይድ ብቻ ነው ያሳየ ነው። እንዴት እንደምንዋደድ አሁን ተጣልተን እንደማናውቅ ምንም ችግር እንደሌለ እሱን መቼም እየዞረን ችግራችንን አናወራም። ትዳራችን ችግር ብቻ ስላይደለ
ግን ሳምሃው የሚነበብ መጽሐፍ መሆን በጣም ጥሩ ነው። አንዳንዱ ቻፕተር መጽሐፍ እኮ ስታነቢ አንዳንዱ ቻፕተር ኤክሳይት ያደርጋል፣ አንዳንዱ ቻፕተር ያስለቅስሻል። እና ጸሐፊው ሁለቱንም ነው ምዕራፍ 1 ምዕራፍ 2 ብሎ፣ እኛ ምዕራፍ 1 ብቻ ነው ያለን ብዙ ጊዜ፣ ምዕራፍ 2ን ቤት ውስጥ ነው የምናስቀምጣት። ግን ኢትስ ጉድ የሚነበብ ሰው መሆን። እኛም ሪያሊቲውን ማውራት በጣም ጥሩ ነው። ክርስቲያኖች ሲጋቡ ፍጹም የሆነ ትዳር ውስጥ ነው የሚገቡትና ጥሩ ነው የሚሆኑት የሚለውን ማስተካከል አለብን። አለ አብረን እየተሰራን ነው፣ መደነቃቀፎች አሉ የሚለውንም ብናሳይ ሜቢ ወጣቶች አዲስ የተጋቡ ከመደናገጥ ህይወት ውስጥ በጣም ይገባሉ። ነው ጥያቄሽን መልሼው እንደሆነ ግን አርተፊሻልነት በጣም እየበዛ ነው። በጣም የሰው ሰራሽ በቃ መልክ፣ የሃይማኖት መልክ የሚለው የትዳር መልክ በቃ መልኩ ከመተጫጨቱ አንስቶ we're so much into የውስጡን የብርጭቆውን ውስጡን ማጽዳት ሳይሆን ኢየሱስ ያለው የውጭውን ማሳመር፣ ገጽታችንን መገንባት። እንዴት those are nice፣ ግን ውስጡ ንጹህ ካልሆነ ሾው ብቻ ይሆናል። ትዳር ፐርፎርማንስ አይሆን፣ ትወና አይሆን፣ ሪል የምንሰራበት ቤት መሆን መቻል አለበት ብዬ አስባለሁ። አሁን ያነሳው ሀሳብም ላይ ይሄ የኛ ቤት ነው፣ አዎ እናትና አባቱን ይተዋል የሚለው የግለኝነት ወይም የፕራይቬሲ ሀሳብ፣ ፕራይቬሲና ይሄ ግለኝነት ከሚስጥራዊነት የተለያየ ማለት ግለኛ መሆን አለብኝ። አዎ ይሄ የኔ ነው፣ ይሄ አሁን በቃ የመሰረትኩት ቤት ነው። በዛው ልክ ደግሞ አንዳንዴ የሰዎች ጣልቃ ገብነትን በለው እንጂ የጓደኞች ወይም ኮሚኒቲ የምለው መተው ትዳሬ ላይ ወይም ህይወቴ ላይ እንዲሳተፉ ሳይሆን አትሊስት ፓርቲሲፔት እንዲያደርጉ፣ እንዲመክሩን፣ እንዲያስታርቁን መፍቀድ የግለኝነትና የምስጢራዊነትን መስመር ጥሩ አድርገን አይ ቲንክ ባላንስ አድርገን እንድንሄድ ይረዳናል ብዬ አስባለሁ። ሶ ከዚህ ጋር ወደ ዋና ስለ ትዳር ውስጥ ስለሚከሰቱ ግጭቶች፣ በተለይ በጣም ንረው ስለሚሄዱ ግጭቶች፣ አካላዊ ስነልቦናዊ ጥቃቶች ስለሚደርሱባቸው በተለይ በአማኞች ኮንቴክስት አውድ ውስጥ ስናስበው በፊት የነበረው የቸርች ማለት የአጥቢያ የሎካል ቸርች አቋሞች ምን ይመስል ነበረ? እኔ አሁን ለምሳሌ ታሪኩን ማለት ካልቸራሊ ምን ይመስል ነበረ ከበፊት፣ አሁንስ እንዴት ነው መሆን ያለበት? ወዴት ነው መምጣት ያለብን? እነዚህ ነገሮች ስናይ እንደ ቸርች አላየንም፣ በቃ ይሄ የእናንተ ጉዳይ ነው የቤታችሁ ጉዳይ ነው ብለን የምንተወው ነገር ነው ወይስ ቸርች ያገባታል ወይ ይሄ ጉዳይ? ስለዚህ ጉዳይ ልንቆረቆሩ ይገባል ወይ? በጣም እንጂ ቤተክርስቲያን ስንል ቦዲ ኦፍ ክራይስት አሁን አሁን እኔና አንቺ እና ሌሎች በቤተ ክርስቲያን ውስጥ ስንታቀፍ የክርስቶስ ቤተሰብ ነን ካልን ቱ ሳም ኤክስቴንት ምንም ማያገባን ነገር አለ። ዋቴቨር አሁን ቤተ ክርስቲያንን ኢየሱስ የሳለባቸው መንገዶች ሐዋርያው ጳውሎስም በመልእክቶቹ የአካል ብልቶች ነው። አንደኛው ተመቶ አንደኛው ላይ ያለቅስ ላያዝን አይችልም፣ ላይሰማው አይችልም። እኛ እኮ ቅድም ያልነውን ፒክቸር እኮ ብናመጣው ይሄ ኮሚኒቲ የሚለውን የእውነት ብናመጣው ኢትስ ኢምፖሲብል አፍንጫ እየተመታ አይን ላይ ያለቅስ ኢትስ ኢምፖሲብል። እና ፒክቸሩ ስለሌለ ነው እንጂ ቤተ ክርስቲያን አንደኛ በጣም ኢንቮልቭድ ናት፣ በጣም ያገባታል። አዛን ኢንስቲቱሽንም እኛ እኮ የምንወስደውም ሬስፖንሲቢሊቲ ትልቅ ነው። በቤተ ክርስቲያን ውስጥ እኮ ስናጋባ ዌር ቴኪንግ ሬስፖንሲቢሊቲ። ኢንስቲቱሽኑ ሲመሰረት ቤተ ክርስቲያን ሰርቲፊኬት ሰተን ዞር ለማለት ከሆነ በጣም ትክክል አይደለም። ዌር ቴኪንግ ሬስፖንሲቢሊቲ አብሮ ዋክ ለማድረግ፣ አብሮ ለመጸለይ፣ አብሮ ችግሮችን ለመፍታት፣ ጥቃቶች ሲከሰቱ አለርት ለመሆን። ቤተ ክርስቲያን እንደ ኢንስቲቱሽን የሁሉ ችግር ፈቺ ላትሆን ትችላለች፣ መፈቻ መንገዱን ግን ማሳየት ትችላለች። አሁን አንዳንድ ጊዜ ቤተ ክርስቲያኑ ስታገለግል እንደምታዩ ሁሉን ችግር ላትፈታ ትችላለች ቤተ ክርስቲያን። አይ ሪያላይዝድ ሜኒ ታይምስ ኖ ዚስ ኢዝ ቢዮንድ ሚ ሄልፕለስነስ ይሰማኛል። ግን ቢያንስ እንትን ብታናግሩስ፣ እንትን ብታረጉስ የሚሉት ሲሰሩ ደግሞ አይቻለሁ። አንፎርቹኔትሊ አንዳንድ ችግሮች ከጤንነት ጋር የተያያዙ ናቸው። በጣም በቃ ስታይ ኖ ዚስ ኢዝ ኖት ኖርማል ማለት ሜቢ የጤንነት ኢሹ ሳይሆን አይቀርም ምናምን ብለሽ ስታስቢ እሱንም ሪያላይዝ ማድረግ እኮ በጣም ጥሩ ነው። እኛ ዝም ብለን እንጸልያለን ምናምን እናደርጋለን which is good እግዚአብሔር የማይፈውሰው ነገር ስለሌለ at the same time ጋይድ ማድረግ የሚፈውስበት መንገድ ደግሞ የተለያየ ስለሆነ ጋይድ ማድረግ ደግሞ መጥፎ አይደለም። እና እኛ አሁን በቤተ ክርስቲያን ማዝ ሊደርሺፕ እናወራለን ሁሉን ችግር ለመፍታት እንደው መነሳት በጣም ችግር ነው በራሱ። ግን መንገድ ማሳየት
ሜይቢ እንደዚህ አይነት ቦታ ሄደው እንደዚህ አይነት ሕክምና ቢያገኙ ወይ ብዙ ነገሮች ሲፈቱ አይቻለሁ እኔ በእንደዚህ አይነት መንገድ። ቤተ ክርስቲያን የሁሉ ችግር ፈቺ ባትሆንም መንገድን ማሳየት ስለምትችል ያንን ሚናውን መጫወት መቻል አለባት። መጠየቅ፣ ጠጋ ብሎ ማየት፣ እንደዚህ አይነት ጩኸቶች ሲኖሩ ሲሪየስሊ መውሰድ፣ እንዳልተፈጠሩ ማድበስበስ ይጠቅመናል ብዬ አላምንም እኔ። በፍጹም አይጠቅምም። ስናይም እንዳላየን መሆን አይጠቅምም። ምን እያደረጋችሁ ነው ተብለን በየቤታችን መጠየቅ መቻል አለብን። ዛት ኦቶሪቲ ቤተክርስቲያን አላት ብዬ አስባለሁ። ባለቤቴ ላይ የሆነ ነገር እያደረስኩ ወይ እሷ የሆነ ነገር ላይ እያደረሰች በግልጽም ቤተክርስቲያን እያየች በዝምታ ማለፍ እኔ እግዚአብሔር የሚጠይቀን ይመስለኛል። እውነተኛ የአካል ብልቶችም አደለንም ማለት ነውና ወደ ቤተክርስቲያን ማምጣት ነገሮችንም በጣም ያስፈልጋል። ቤተክርስቲያንም ዝምታን መስበር በጣም ያስፈልጋል። የሁሉ ችግርን መፍታት ባትችል እንኳን ችግሮች የሚፈቱባቸውን መንገዶች ማሳያ ስለሆነች እሱን ፕላስ ቅድም ያልኩሽም በቃ ስናጋባ ኃላፊነት መሸከማችንንም ሁልጊዜ ማሰብ ያስፈልጋል። አሁን በጣም ኮመን የሆነ ነገር ወይም እኔ እንኳን በልምድ የምሰማው የማየው ነገር ብዙ በኢንስቲትዩሽን ደረጃ ቸርቾች ጥቃትን፣ አካላዊ ጥቃትን፣ ልቦናዊ ጥቃትን ትክክል አይደለም፣ ይሄ ሊሆን አይገባም ለማለት ትንሽ ወደ ኋላ የማለትና ወይም የማቅማማት ነገር አለ። እንደኔ አንዳንዴ ሳይው በቃ ባህላችን ውስጥ ይሄ ነገር በጣም ኮመን ስለሆነ ከባህል አፈንግጦ አይ ይሄ ነገር ትክክል አይደለም ማለት ከባህል ጋር ወይም ከህዝቡ ጋር ባይተዋር ያደርገናል ሜይ ቢ የሚል ስሜት ኖሮ ሊሆን ይችላል። እና እንደ ኢንስቲትዩሽን ምንድነው ያለን የቤት ስራ ይሄንን ነገር ለማደስ ቸርቾቻችን ውስጥ አክቹዋሊ ሎካል ቸርቾቻችን ውስጥ በባህል ደረጃ በመዋቅር ደረጃ ሊሆን ይችላል። ስለዚህ ጉዳይ በምናወራበት መንገድ ሊሆን ይችላል፣ የምናስተምርበት መንገድ እንዳልከው አሁን ስለ ካውንስሊንግም ሊሆን ይችላል። ግን ኢቭን ከፑልፔት ስለዚህ ጉዳይ የምናወራበት መንገድ ላይ ምንድነው መታደስ ያለበት ሎካል ቸርች ለዚህ ጉዳይ ግልጽ የሆነ አቋም ይዛ መቆም እንድትችል? መሰረታዊ ጥያቄ። ሁሉም ነገር ላይ እኮ ነው በጣም የሚገርምሽ። ግን አሁን እንመጣበታለን ትዳርና ጥቃቶች ላይ። ግን አሁን እኮ በጣም ያለብን መሰረታዊ ችግር አንደኛ ባህላችንና የእግዚአብሔርን ቃል አያያዝ ያወቅንበት አልመሰለኝም። ባህሎቻችንም ቅድም እንዳልነው ነው። ባህሎቻችን ፍጹም ባህል የለም፣ ሙሉ ለሙሉ መጥፎ ባህልም የለም። የሰው ልጅ ባሪያ ስላሴ በእግዚአብሔር አምሳል ስለተፈጠረ ባህል ሰዎች አይደል የፈጠሩት? ባህል እኮ ኮሌክቲቭሊ እኛ የፈጠርነው ነው። ስለዚህ ባህሎች ሁሉ መልካምነት፣ መልካም ስነ ምግባር፣ መልካም ነገሮች ትትና አላቸው፣ ጥሩ ሳይድ አላቸው። ግን ሰው የወደቀ ስለሆነ ደግሞ ያ ኤሌመንቱ ደግሞ ባህሉ ላይ ይታያል። ባህል ደግሞ እያንዳንዱ ባህል የራሱ መጥፎ ገጽታ አለው። ፍጹም የሆነ ባህል የለም። አዝማች ያዝ የእኔ ባህል ፍጹም እንደሆነ ለማሰብ በሞክር ኢትዮጵያማ ምናምን እንደምንለው አለው። ግን በቃ የኢትዮጵያም አለው፣ የራሻም አለው፣ የእንትናም ስለ የሚያነክስበት አለው፣ ጠንካራ ጎን አለው። እና እንደዚህ ነው ቤተክርስቲያን ማየት ያለባት። ሰው ስለሆነ የሰራው የወደቀ ማንነት አለው፣ እየተሰራ ያለ ማንነት መልካም ማንነት አለው ብላ በጥንቃቄ ነው ባህልን መያዝ ያለባት። ከባህሎቻችንና ከልምምዶቻችን በላይ ደግሞ ያለ ኦቶሪቴቲቭ ቃል እግዚአብሔር ተሰጥቶናል። የበላይ ነው እሱ የበላይ። ይሄ አይፈተሽም፣ መተርጎም ነው እንጂ አይፈተሽም። ሁኑ የሚለንን እንሆናለን፣ አርጉ የሚለንን እናደርጋለን። ፍጹም ስለሆነ የእግዚአብሔር ቃል ምክሩ ፍጹም ስለሆነ። አሁን አንዳንድ ቦታ ላይ ግን ገልብጠነዋል። መጽሐፉ ታች ባህላችን ላይ ነው። መጽሐፉ የሚለንን ለማለት ባህላችን ይይዘናል እና እንትን እናደርገዋለን፣ አፍነን እንይዘዋለን። አንደኛ ቤተ ክርስቲያን በጋብቻ ውስጥ ትዳር ውስጥ ያሉ ጥቃቶችንም ችግሮችንም ይሁን የልጆች አስተዳደጎችን መጽሐፉን እኮ ብናስተምር የሌለው ነገር እኮ የለም። አንድ የእግዚአብሔር ሰው ፍጹምና ለበጎ ስራ የተዘጋጀ ይሆን ዘንድ እኮ ያስታጥቃል ነው 2 ጢሞቴዎስ 3:16። አንድ ሰው ፍጹምና ለበጎ ስራ የተዘጋጀ እንዲሆን የሚያደርገው ቃል እግዚአብሔር ሲገለጥ። አሁን የእግዚአብሔር ቃል አሁን ትልቁ ችግር መሰለሽ ፌቨራይት የተሰማንን ነው የምንሰብከው። ፌቨራይት ትምህርቶች አሉ። በቃ ስለ መስጠት፣ ስለ እምነት፣ አሁን ብንቆጥራቸው 10 አይሞሉም። ብትዞሪ በየቸርቹ እነሱን ነው የምትሰሚው። ለምንድን ነው? ቃሉን ስበክ ነው የተባልነው። እኛ
ከቃሉ ስበክ ነው ያደረግነው። አሁን ከቃሉ ፌቨራይት እየመረጥን ነው የምንሰብከው። ቃሉን ስበክና ከቃሉ ስበክ የተለያየ ነው። we are called to preach the word not to preach from the word. preaching from the word መሰለሽ ርዕስ በቃ እናወጣለን። በቃ የድልና እንትን የምናምን ቬሪ ዴንጀረስ። በቃ 10 የማይሞሉ ርዕሶች እንዴት 10 ዓመት ሙሉ እንማራለን? መጽሐፉን ግን በመደዳ ብንገልጠው የማይናገረው ነገር የለም። አሁን ጋብቻና ትዳርና በባልና በሚስት መካከል ስላለ ግንኙነት የማይናገሩ የመጽሐፍ ቅዱስ ክፍሎች እኮ ጥቂት ናቸው። እኔ እንደውም በጣም ብዙ ጊዜ እገረማለሁ። ማቴዎስን ስታነሺ፣ ማርቆስን ስታነሺ እንሂድ በቃ ሐዋርያት ሥራን በድግ ስታረጊ ምናምን፣ ቆሮንቶስማ በጣም የራሱ ትምህርት አለው። ኤፌሶን ላይ ሄዶ ትዳር ውስጥና ልጆች ውስጥና ሰራተኞቻችንን እንዴት ማስተዳደር እንዳለብ የማይገባ መጽሐፍ የለም። እኛስ ከዛ ውስጥ መርጠን ነው የምንሰብከው። አሁን ኤፌሶንን ምዕራፍ 1 2 3ን መስበክ በጣም እንወዳለን። ዓለም ሳይፈጠር በፊት እንዲያውም ከመስበክ አልፈን ዶክትሪን መከራከሪያ እናደርጋቸው። እንዴት አናላይዝ እንደምናደርግ ለምንድን ነው ምዕራፍ 4 እና 5ን አናላይዝ ማናደርገው? ባሎች ወይ ሚስቶች ወይ የሚለውን ግን አንደርስበትም። ራሱ እስከ 3 ሰብከን እንተዋዋለን። አንገባም ትዳር ውስጥ ሲገባ። እኔ አሁን አንደኛ ጴጥሮስን ሳነብ አንደኛ ጴጥሮስ አሁን ብዙ ጊዜ እንሰበካለን እስከ ምዕራፍ 3 ምዕራፍ 2 ምናምን እንደዚህ ስለ መንፈሳዊ ስለ ዳግም ልደት ነው። ምዕራፍ 3 ላይ ገብቶ እናንተ ደግሞ ሚስቶች ሆይ ለባሎቻችሁ ተገዙ፣ እንደዚህ የውጭ ጌጥ ብቻ አይሆንላችሁ፣ እንደዚህ መልካሙን ስራችሁን አይተው እንትን እንዲያረጉ እንዲከተሉ መልካም ሄዶ ባሎች ወይ ደግሞ እንደ ኢኳል ፓርትነርስ እንደ እኩል አብሮ ወራሽ አድርጋችሁ ሚስቶቻችሁን አክብሯቸው እንደሚል ታውቂያለሽ። አሁን ጴጥሮስን ብንሰብክ እናገኘዋለን። ጴጥሮስን ስለማንሰብክ ግን ከጴጥሮስ ስለምንሰብክ መርጠን ስለምንሰብክ አናገኘውምም አንገኝምም። ጸሎታችሁ እንዳይከለከል ይላል። እንዲህ ከሚስቴ ጋር ያለ እንግዲህ ጸሎቴን ይከለከላል። ለምንድን አናላይዝ ማናደርገው? ከቃሉ ነው የምንሰብከው። እኛ ከጴጥሮስ መርጠን ከአንደኛ ጴጥሮስ መርጠን እንሰብካለን። በየሚገባበት ጓዳ ጎድጓዳ ውስጥ አንገባም። እና ለሁሉ ችግራችን ምክንያቱ የእግዚአብሔርን ቃል የያዝንበት አያያዝ እና ባህሎቻችንን የያዝንበት አያያዝ ትክክለኛ ስላልሆነ ነው ብዬ ነው የማምነው እኔ። እና አሁን በቤተ ክርስቲያን ውስጥ አሁን እኛ ስፔሲፊካሊ ስለ ጋብቻ ትዳርና ቤት ውስጥ ስላለ ጥቃት ስለሆነ እያነሳን ያለ ነው። ቤተ ክርስቲያን ውስጥ የማይወራበት ምክንያት አንዱ ይሄ ነው። ባህሎቻችን ከቃል እግዚአብሔር በላይ ከፍ አድርገን ይዘናቸዋል። በጣም ከፍ አድርገን እንደውም አሁን ቅድም እንዳልኩሽ ነው ከተሞች አካባቢ እንደውም ይሻላል ትንሽ። ገጠር እኮ በየቸርች ውስጥ ብዙ ሚስቶች የሚያልፉበት ብዙ ልጆች የሚያልፉበት መንገድ እኮ በጣም ከባድ ነው። ብዙ ባሎችን ያላነሳሁት ኢንቴንሽናሊ ነው። በገጠር አካባቢ በተለይ በእውነት በጣም ኢትስ ሚዘራብል ነው። እና ለምንድን ነው የማናነሳው? እንዴ ባህላችንስ በባህላችን አይነስ እና እኛ እኮ ከዚህ እኮ ነው እግዚአብሔር አወጣ። ከዚህ አውጥቶን ከዓለም አውጥቶን ግን በዓለም ውስጥ ያኖረናል። ግን በእግዚአብሔር ቃል ላይ በተመሰረተ ህይወትና ባህላችን በጣም ተጭኖናል። እንደዚህ አይነት ችግሮችን እንዳናነሳ የልጆች ጥቃቶችን ቤተክርስቲያን እኮ ነው መሪ መሆን ያለባት። በማውራት በመነጋገር በመስበክ በመቃወም በማስተማር። ግን አይ ቲንክ ባህሎቻችን እና ልምዶቻችን በጣም ተጭነውናል። የእግዚአብሔርን ቃል እንኳን እስከማንሰብክ ድረስ እኛ የጌታን ቃል ሰብከን ቢያስፈልግ ከባህሎቻችን ጋር ተጋጭተን መሰደድ ነው ያለብን። ስደት ማለት እኮ ይሄ ነው። ስደት ማለት እኮ ዝም ብሎ በቃ እንደው አካባቢውን በድምፅ ብክለት ስለበጠበጥኩ የሚነሳብኝ ስድብ እኮ አይደለም። ይሄ ነው መሰደድ ማለት። ለክርስቶስ ቫሊዩስ ቆሞ ኖ በትዳር ውስጥ ባል ሚስቱን እንትን ሊያደርግ አይገባም፣ ወር ሚስት እንትን ልታደርግ አይገባም የሚለውን ተቃውሞ ከባህል ጋር ተጣልቶ ለክርስቶስ ቆሞ መሰደድ ይሻላል። እና ለሁሉ ችግሮቻችንን መንስኤዎቻቸው እነኚህ ናቸው። ባህል ተጭኖታል ቃል እግዚአብሔርን። እኛም በመደዳ አይደለም የምንሰብከው፣ ቃሉን አይደለም የምናስተምረው፣ ሙሉ ሰው አይደለም ለማድረግ የምናስተምረው። ትዳርና ደግሞ ትዳር ውስጥ ያሉ ጥቃቶች ላይ ደግሞ ሞር ኤቪደንት ሆኖ ይታያል። እና እኔ ከቃሉ መስበክን ማቆም አለብን። ፌቨራይት ርዕሶችን ብቻ መስበክ ማቆም አለብን። በመደዳ መሄድ አለብን። እኔ ፎር ዘ ፈርስት ታይም እኔ እንግዲህ የዛሬ 18 ዓመት 19 ዓመት አስቤው፣ እናንተ እንኳን ልጆች ስለሆናችሁ ግን የእውነት አሁን ስለ ተመሳሳይ ጾታ ጋብቻ ኢትዮጵያ ውስጥ አለ ብቅ ትንሽ ወሬው አንስቶ ማውራት አንስቶ በቤተ ክርስቲያን መድረክ ላይ ስለሱ መስበክ
ቬሪ ታይቶ የማይታወቅ ነገር ምንም ነገር አይነሳም። ከዛ እኔ የዛን ጊዜ የሮሜ መጽሐፍ ማስተማር ጀመርኩ ማለት ነው በመደዳ። እኔ አንድ ቀን የዛን ጊዜ ተነስቼ የተመሳሳይ ጾታ ጋብቻ ምንድን ነው፣ የእግዚአብሔር ቃል እንዴት ያየዋል የሚለውን አስተምራለሁ ብዬ በቀንም በሌሊትም በህልምም በእውንም አስቤ አላውቅም። then I started to teach Romans ሮሜን መጽሐፍ ስታነ ሄደ ገና ምዕራፍ 1 ላይ አልዘለው ነገር በቃ ከቃሉ ብሰብክ ደስ የሚለው ምዕራፍ 4ን በጸጋ ዳንን በምንትን ዳንን። ይሄ ግን መደዳ ስለ we had to spend 2 or 3 weeks በእሱን በመማር የእግዚአብሔር ቃል እንዴት ያየዋል፣ ሪስፖንሳችን ምን ይሁን ጸለይን። እንዲያውም አንዱን ሴክሽን የጸሎት ጊዜ አረግ ነው። በቃ እግዚአብሔር እንዲጠብቅ ምድራችን ምናምን የሚሉ ጸሎቶች ሁሉ ተደረጉ። ልሰብከው አልችልም ነበር። በመደዳ ስንሰብክ እኮ ነው የቤት ሰራተኞቻችንን እንዴት ትሪት እናድርግ የሚል በርዕስ መልኩ ርዕስ መርጦ የሚያስተምር ፓስተር ገጥሞሽ ያውቃል? የለም እኮ ፌቨራይት አይደለማ። ግን በቃ ሮሜ 5 ማነው ኤፌሶን 5 ምናምን ስትገቢ ግን ኤፌሶን 6 ልጆችን ቤት ውስጥ ያሉ ሰራተኞችን እንዴት ማስተዳደር እንደሚገባ ያስተምራል እኮ የእግዚአብሔር ቃልና ጉድለቱ ከቃሉ ሳይሆን ቃሉን አፕሮች ያደረግንበትን መንገድ ማስተካከል ያስፈልጋል። አይ ቲንክ ቃሉንም አፕሮች የምናደርግበት መንገድ ለእኔ ኮንፈርት የሚሰጠኝን የሚያስደስተኝን ከእግዚአብሔር ጋር የተቀራረብኩ እንዲመስለኝ የሚያደርገኝን ነው እንጂ እዚህ ጋር ጉድለት አለኝ ወይም እዚህ ጋር እኮ እግዚአብሔር እየጠራኝ ነው ለመታደስ ለመታነጽ የሚለውን ከሚለው ትንሽ የራቅንና ዲስኮንፈርቱን ትንሽ እናሸሸዋለን። እና አይ ቲንክ እንደ ቸርችም በተለይ ስለ ጥቃት በተለይ በትዳር አውድ ውስጥ ስለሚፈጠሩ ጥቃቶች ስናስብ ትዳር ባህላችን ሴቶችን ወንዶችን የምናይበትን መንገድ በጣም ኢንፎርም አድርጎብናል ወይም ቀይሮብናልም ብዬ አስባለሁኝ። እና በእነዚህ በእህቶች በወንድሞች መሀል እኩልነት አለ፣ ቫሊዩ አለ። ሁለቱም ለእግዚአብሔር መንግስት ቫሊዩብል ናቸው፣ ለእግዚአብሔር መንግስት ተፈላጊ ናቸው። እግዚአብሔር አንዱም ሴቱም ወንዱም ሲጠቃ እግዚአብሔር ያዝናል፣ እግዚአብሔር በዚህ አይደሰትም፣ ሰለብሬት አያደርግም ከሚለው ይልቅ አንዳንዴ ባህል የሚነግረንን ሜቢ የቫሊዩ ማነስን በቃ ነሰሰሪሊ የአንዱ መጠቃት ያን ያህል ሊቆረቁረኝ አይገባም ወይም ተገቢ ሊሆንባቸው የሚችልባቸው ነገሮች ሊሆንባቸው የሚችልባቸው ሰርከምስታንሶች ወይም ሁኔታዎች አሉ የሚል ይሄ ጀስቲፋይ የሚያደርግልኝን ነገር ነው እንጂ ኢንትሮዲውስ የማደርገው አይ ቲንክ እንደ ቸርችም ስናስብ እንደ ቦዲም ስናስብ እግዚአብሔር በዚህ ጉዳይ በጣም እንደሚያዝን ግሪቭድ እንደሚሆን ማሰብ መቻል አለብና ያ ራሱ ሊቆረቁረኝ ይገባል። ሁኔታው ባይቆረቁረኝ እግዚአብሔር በዚህ ጉዳይ ልቡ መሰበሩ የኔን ልብ ሊሰብረው ይገባል። እውነታውን የፈለገ ያህል የአዲስ ኪዳን መጀመሪያዎቹ ጸሐፊዎች፣ ሰባኪዎች፣ አስተማሪዎች ፈለገ ያህል እንደው በቃ ሴት ጨቋኝ ልጆች ጨቋኝ ምናምን አድርገን ልንስላቸው ብንሞክርም ግን undeniable fact is በጣም ሪቮሉሽነሪስ ነበሩ። የእውነት ያሳዝኑኛል ኮት አንኮት ጊቨን ዘ ኮንቴክስት የሄዱበት ርቀት እንዲህ በጣም እኮ ሴቶችን፣ ሚስቶችን፣ ትንንሽ ልጆችን፣ ባሮችን እንደ ሰው የማያይ ሶሳይቲ እኮ ነው። ሶሳይቲ ማለት ያ ነው ትክክሉ። በመደዳ አትጽፊም ባሎች ሆይ ብለሽ ሚስቶች ሆይ ልጆች ሆይ እኔ አንዴ በቃ አስለቀሰኝ። ይነበባል ደብዳቤው ሲነበብ the kids will not be left out ልጆች ሆይ ጳውሎስ ጽፎላቸዋል። ዋው it's a big deal። ደግሞ ባሮችና ጌቶች እኩል የሚያመልኩባቸው አብያተ ክርስቲያናት ናቸው። ጌቶች ሆይ እሺ ጌቶች ሆይ የተለመደ ነው። ባሮች ሆይ those slaves how would they feel? ፖል አድሬስ አድርጓቸዋል on their relationship እና they're so courageous ለመቆም against the status quo against የተለመደው ነገር ለመቆም መደዳ ለማሰለፍ መደዳ የማይሰለፉትን መደዳ ለማሰለፍ ትልቅ courage ይጠይቅ ነበር and they did that። እና አይሽኛ ይሄ ነው የእግዚአብሔር ቃልን ፕሮክሌም ማድረግ
ትንሽ ዲቫይን ካሬጅ በጣም ይጠይቃል። ቢካዝ አንዳንዴ ያላትማል ከተለመደው ነገር ጋር ከተለመደው አስተሳሰብ ጋር በጣም ያላትማልና ያ አግሪ ዊ ኒድ ቱ ሪሊ ዌክ አፕ በዚህ ጉዳይ ላይ ቱ ሌት ሳይሆን በፊት ብዬ ነው የማስበው ነው። ሶ ኮሚዩናሊም የቤት ስራ አለብን አለ አንዳችንን ሸክም መሸከም ስላለብን እያየን አላየውም ማለት ስለማንችል አሁን ለምሳሌ አንተ ጎረቤትህ በትዳራቸው ውስጥ ጥቃት እንዳለ ሲሪየስ የሆነ ቫዮለንስ እንዳለ ብታይ ወይም እኔ ባይ ምንድን ነው ማድረግ ያለብኝ ታዲያ? እንደ ሀገር እንደ ቸርችስ ይህንን ጉዳይ ምንድን ነው ማድረግ ያለብን? ማለት ፕራክቲካሊ what should we do? ያ አንዱ ችግር አላየውም አልሰማሁም ነው። የብዙ ችግሮቻችን ምክንያት ነው። ግን እዚህ ላይ ደግሞ በጣም ብዙ ምክንያት ነው እና በሌሎች ባለትዳሮች በእርስ በርስ ግንኙነታቸውም ወይ ከልጆቻቸው ጋር ባሏቸው ግንኙነቶች የምናያቸውን ነገሮች እንደ አላይም አልሰማም ቤተክርስቲያን ውስጥም ያለ ችግር ነው። እኔ ኢትዮጵያ ውስጥ በአጠቃላይ ለቤተሰብም መናጋት የእሱ ኢፌክት ሆኖ ደግሞ ለማህበረሰባችን መናጋት አንዱ ምክንያት የሚመስለኝ ቢያንስ ፐርፌክት ባይሆኑም የነበሩንን ባህላዊ ኢንስቲቱሽንስ ፎር ላክ ኦፍ ቤተር ወርድ they weren't institutions ግን ኦርጋኒክ የሆነ በማህበረሰብ መካከል ያለ መልካም ግንኙነቶች መስተጋብሮች የምንላቸው ነበሩ። በእኛ እድሜ እንኳን ብዙ አይተናል። ፍጹም አልነበሩም። ጨቋኝ ሊሆኑ ይችላሉ፣ እንትን ሊሆኑ ይችላሉ፣ አንፌርሊ አንደኛው ላይ የሆነ ነገር ሊወስኑ ይችላል። ግን ነበረ በራሱ። አሁን እኔ ባደኩበት ኮሚኒቲ ውስጥ አንደኛ ቤቶቻችንም የተጠጋጉ ናቸው። ሪል ኮሚኒቲ ነው። አንዲት ግድግዳ ነች በመሀል ምናምን ያለችው። እዚህ ቤት ያለውን እዛ ቤት ያውቃል። በጣም የምትወራው ሁሉ ትታወቃለች። ችግሮችም ችግር ያልሆኑ ነገሮችም ይታወቃሉና ዝም ብሎ የሚኖር ህዝብ እኔ የእውነት ባላጋጠመኝም። ልጅ ሆነን ስናድግ እንዲያው አንዳንድ ሰስፒሽየስ የሆኑ ነገሮች ሲከሰቱ ወይ መተው ያነጋግራሉ። ሰሞኑን እንዴት ነው ማታ ማታ ባለቤትህ በጣም እንዲሁ ጮሃ እንትን ስትል እየሰማን ነው ኦር ምናምን ይባላል። and if they cannot solve it ሽማግሎች የአካባቢ የሚፈሩ ሰዎች ላይ ምናምን የማድረስ ጅንቱ በቃ እስከ ሞት ድረስ እስኪደርስ ድረስ ዝም ብሎ የማየት ነገር አልነበረም። መንገድ ላይ የሆነ ሰው አንድ ነገር ሲሆን ሰብሰብ ብሎ እንደሚታገዘው እንደዚህ አይነት መተጋገዞች በጣም ነበሩ። አዘ ሶሳይቲ እንደው ቸርችን ትተነው እንደ ሀገር እኮ በጣም አሁን እንደው ስልጣኔ መስሎን እንደነዚህ የመሰሉ ባህላዊ መልካም ምግባሮችን አፈራርሰን ወይ እነሱን የሚተኩ ኢንስቲቱሽንስ አላቋቋምን። ጥንካሬ ያላቸው የፖሊስ አካላትን ጥንካሬ ያላቸው ሊጋል አካላትን አቋቋመን ጨርሰን ቢሆን ኖሮ ሊተኳቸው ይችሉ ነበር። ወይ በዚህ በኩል አልሰራ ነው ገና እየተሰራ ያለ ነው እንጂ ገና ተሰርቶ አላለቀ። እነኛንም አፈራ ቢያንስ ባካፕ እኮ ነበረን። ፐርፌክት ባይሆንም ባካፕ ነበረ እና እንደው እነኚህን ሪስቶር ማድረግ በጣም ያስፈልጋል። ቢያንስ ደግሞ ሪዲምድ በሆነው ሶሳይቲ መካከል ክርስቶስን እከተላለሁ በሚል ሶሳይቲ መካከል አንድ ሰፈር አንኖር ይሆናል። ግን አንድ ሰፈር እንደሚኖር ሰው መጠጋጋት መቀራረብና በምናይበት ጊዜ እኛ እንግዲህ በሚያጋጥመን ጊዜ ፕራይመሪ ሪስፖንሲቢሊቲ እግዚአብሔር የሚሰጠን is to talk to those people. we should have the courage. we should have እንደው በቃ ጸልይላቸዋለሁ። ጸሎት እኔ የአክሽን ኤክስኪውዝ ሲሆን ደስ አይለኝም። ሪፕሌስመንቶች አይደሉም። እየጸለዩ መራመድ ነው እንጂ የመራመድ ሪፕሌስመንት ተተኪ አይደለም። እየጸለየ ነው ወደ መስቀሉ የሄደው ኢየሱስ ነው እና እኛ ግን እየጸለየን መስቀል አቮይድ ማድረግ እዛ መሆን የለበትም። እና እንዴት ናችሁ? ምን ነው ሰሞኑን እንትን ሰማው እማየው ነገር ደስ አይልም እንትን ብንል እኮ በጣም ጥሩ ነገር ነው። አልሰማ ካሉ ደግሞ ወይ ለማንም እንዲነገር አልፈልግም ምናምን የሚሉ ሰዎች አሉ። we have to take the risk. ኖ ይሄ መጥፎ ነገር ስለሆነ ለቤተ ክርስቲያን ሽማግሎች እኔ እናገራለሁ። እነሱ መጥተው እንደዚህ አይነት ነገሮች እኮ ሴንስ ኦፍ አካውንታቢሊቲ እኮ በጣም ያስፈልጋል። እርስ በርስ መገሳሰጽ በጣም ያስፈልጋል። እኔ የወንድሜ ጠባቂ ነኝን የሚለው እኮ የመጽሐፍ ቅዱስ ቃል መልሱ አዎ ነው። ሪሊ አዎ ነው። የሌላውን ሸክም ለመሸከም የሌሎች ችግር የኔ ችግር እንደሆነ የመቁጠር ለሱ ለመፍትሄ የመንቀሳቀስ ኃላፊነት በጣም አለብንና
አንዳንድ ጊዜ ሰዎች ማንም እንዲሰማ አልፈልግም ሲሉ ቻሌንጅ ማድረግን በጣም እኛ ጋር እየተለመደ መጥቷል። እና በቃ አንዳንድ ነገር አይተሽባቸው ይሄ ነገር እንዴት ነው? አዎ አለ መሀላችን፣ ግን ማንም እንዲያውቅ አልፈልግም ምናምን የሚሉ ነገሮችን ሪሊ ሪስክ መውሰድ ያስፈልጋል። ኖ ላይክ ኖ እኔ ያወቅኩ ፓርት ኦፍ ሶሉሽን መሆን አለብኝ። ካላወቅኩ ደግሞ ላይክ ሊያግዟችሁ ለሚችል ማወቅ አለባቸው የሚሉ ነገሮች በጣም ያስፈልጋሉ። እና አዜ ሶሳይቲ አይንና ጆሮዎቻችንን መሸፈን አያዋጣም። አንደበቶቻችንን ማፈን አያዋጣም። እንግዲህ ሁልጊዜ ሃው ነው። ሃው እና ዘዋይ ማተር ያደርጋሉ። ለምንና እንዴት። አንደኛ ለምን ሞቲቫችን የክርስቶስ አይነት ልብ እንዲሁ ሰዎቹን ለማጥፋት፣ ለማጋለጥ፣ ሂሚሌት ለማድረግ በቀደም እንትና ባሏን ያደረገችውን ተሻል ምናምን ብሎ ሂሚሌት ለማድረግ እሱ አገልግሎት ላይ መቆም አለበት እንዴ ምናምን የሚለው ሮንግ ሞቲቭስ ናቸው። እኛ ለመስራት ነው እንጂ ለማፍረስ ከሆነ ቢቀር ይሻላል። እንዲሁም እየፈረሱ አይደል እንደ ኦልሬዲ ምን ሌላ አፍራሽ ምን ያደርግላቸዋል? እና ሞቲቫችን የኢየሱስ ልብ ሰዎች ሪስቶርድ እንዲሆኑ በየዋሃት መንፈስ አቅኑት ነው የሚለው ገላትያ እኮ። በየዋሃት መንፈስ ማለት በቃ ሪስቶር ለሚያደርግ የሚችል ጀንትል የሆነ ስፒሪት ሊያቀና የሚችል እሷን ሞቲቭ መጠየቅ። ለምንድን ነው በከሌና በከሌ መካከል ያለ ትዳር ያገባኛል ብዬ የቆምኩት? ምን ላደርጋቸው ነው? አድቫንቴጅ ልመታባቸው ነው? ተረማምጄ ላልፍባቸው ነው? ቤታቸውን ለማፍረስ ነው? ለመበቀል ነው? አንድ ቀን እንትን አድርገው ነበር ወይስ እንደ ኢየሱስ ሪስቶር በሚያደርግ ልብ ነው የሚለውን ቼክ ማድረግ። ዋይ ማተርስ ሃው ማተርስ። እንዴት ነው የማደርገው? ወስዶ አደባባይ ላይ ማስጣት እሱ ማንም ያደርገዋል፣ መፍትሄም አይሆንም። አደባባይ ማምጣት ባለበት ጊዜ እኮ አደባባይ ላይ ይመጣል። ግን ቀርቦ የማቅናት አብሮ የመጸለይ አብሮ ዋክ የማድረግ ወደሚቀጥሉት የመፍትሄ አካላት የመጠቆም ነገሮች ግን በጣም ያስፈልጋሉ ብዬ አስባለሁ። አይ ቲንክ እንደ ክርስቲያንም በተለይ ይህን ነገር ስናይ ኮንሲኩዌንሻል እንደሆነ ወይም ብዙ ፍሬ የሚያፈራ ችግር እንደሆነ በአንድ ቤት ተዘግቶ የሚቆይ ነገር እንዳልሆነ እዛ ቤት ውስጥ ያሉ ልጆች ይሄን አይተው እንደሚያድጉ ጎረቤት ይሄንን እንደሚያይ ዊትነሳቸውን በዚህ መልክ እንደሚበላሽ የዛ በተለይ ሌሎች አማኞች ቤተሰቦች ውስጥ እንደዚህ አይነት ነገር ስናይ በጣም ብዙ 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 ርቆ የሚሄድ ችግር እንደሚፈጥር ማሰብና ያ ችግር የዛ ቤት ችግር ብቻ እንዳልሆነ ማሰብ የኔም ችግር ነው አሁን ብሎ ማሰብ አይ ቲንክ በጣም ሄልፕፉል ነው ብዬ አስባለሁ። እንደውም አሁን ኮንቨርሴሽኖችንም ስናጠቃልል ለባሎች ምን ትላለህ? አይ ሚን እውነታው በባሎች ዘንድ ይሄ ኢሹ በጣም የባሰ ነው አይደለ? ይሄ እውነታው ነው የምናውቀው ነው። እና ይሄ ችግር ያለበትም ለሌለበትም ቤት ምንድን ነው ያለ ምክር ያለ ሀሳብ? እኔ ለባሎች ነው መናገር የምችለው ብዙ በሁለት ምክንያት። አንደኛ እንደ ባል ስለሆነ ፋንክሽን የማደርገው ድካሙንም አውቀዋለሁ፣ ብርታቱንም አውቀዋለሁ፣ ጆርኒውን ስለማውቀው። ሁለተኛ እኔ በቤተ ክርስቲያን ውስጥ የሚያነክሱ ትዳሮች፣ ችግር ያለባቸው ትዳሮች በቻልነው በጠን ለመፍታት እንሞክራለን። በቤተ ክርስቲያን ውስጥ እንደ መሪዎችም እንሞክራለን። ደግሞ የሚያማክርም አካል አለን እኛ ኢስታብሊሽ ያደረግነው። እነሱም አብረዋቸው ዋክ ያደርጋሉ። ያለምንም ማጋነን ነው የምነግርሽ። አንፎርቹኔትሊ የብዙ ትዳር ውስጥ ያሉ ችግሮች ምክንያት በዚህ ወቅት ሌላ ጊዜ አላውቅም ባሎች ነን ማለት ፐርሰንቴጅ ማውጣት ሂሳብ ስለማልችል ብቻ ነው እንጂ ወደ 90ዎቹ ምናምን ሊጠጋ ይችላል። አይ ካንት ቢ ደፍነትሊ እንትን ላልሆን እችላለሁ እዛ ላይ። ግን የአብዛኛው ችግሮች ምክንያትም እኛ ነን። መፍትሄ ለማምጣት ብንነሳ ደግሞ አብዛኛውን ችግር መፍታት የምንችልበት ፖዚሽን ላይ ያለ ነው እኛ ነን። በጣም እንችላለን መፍታት። የባሎች ኃላፊነት እኔ ራስ ነው መሪ ነው ይምራ ይግዛ ምናምን ዝም ብሎ እንደ የፊት አውራሪነት ሹመት አይነት አድርገን ለጥፈን ስለያዝነው ነው እንጂ ኢትስ አ ሬስፖንሲቢሊቲ። ክርስቶስ ቤተ ክርስቲያኑን እንደሚገዛ እንደሚመራ መምራት ማለት ምን ማለት ነው? as he is the head of the church, how is Christ leading the church? ሞተላት መጀመሪያ። are we ready for that? ራሱን ስለ እርሱ አሳልፎ ሰጠ። ቃሎቹ እኮ በጣም ከባዶች ናቸው። ይሄ ራስነት እኮ የፖለቲካው ታይትል አድርገን እያየ ነው እንዳይሆን ራስ እንትና እንደሚባለው እሱ እኮ ሌላ ነው። ያ በጦር ሜዳ የሚገኝ ነው። ይሄ በክርስቶስ የሚገኝ ነው። ሌላ እኮ ነው። ኢየሱስ እኮ ሌላ ነው። ሂዝ ኤግዛክት ኦፖዚት ኦፍ የብዙ ነገራችን። እና ራስ ስለ እርሱ ራሱን አሳልፎ ሰጠ።
ይመግበዋል አካሉን። ኤፌሶን 5 ላይ አካሉን ይመግበዋል፣ ይንከባከበዋል ይላል። ኮንስታንትሊ ነርቸር ያደርጋታል ማለት ነው። ዛት ኢዝ አወር ሬስፖንሲቢሊቲ። የሚስቶችም ኃላፊነት በጣም ብዙ ነው፣ ግን ዛት ኢዝ አወር ሬስፖንሲቢሊቲ። ይህን እየተወጣን አይመስለኝም። እኔ ባሎች ላይ ያሉ ችግሮች ዲል ብናረጋቸው ብዙ ትዳሮች መፍትሄ ያገኛሉ ብዬ አስባለሁ። ብዙዎቹ ሴቶቹ ችግር የሚፈጥሩበት የሴቶቹ ነው ቻሌንጅ መደረግ ያለባቸው፣ ግን አብዛኛው ግን ወንዶች ጋር ያለ ነው። እኔ በሚያጋጥመኝ ኤክስፔሪየንስ አብዛኞቹ ሊፈቱም የሚችሉ ስለሆነ እና የኢየሱስ ወኪሎች መሆናችን የገባን አይመስለኝም። ፐርፌክት ላንሆን እንችላለን፣ ግን ሪፕሬዘንታቲቭስ ኦፍ ክራይስት ኢን ዘ ሃውስ ነን እኛ። ልጄ ወይ ልጆቼ ኢየሱስ ይወደኛል፣ ኢየሱስ እንደዚህ ነው ብለው ሲናገሩ ካን ዘይ ቴክ ሚ አዘ ሚኒማይዝድ ቨርዥን ኦፍ ሂም ኖት አዘ ያ እንደ ዳዲም ሲያረጋቸዋል ሊሉ ይችላሉ ወይ ሚስቴም ልክ እንደዛው ልትል ትችላለች ወይ። እኔ ብዙ ዲፕሎማትስ ምናምን ብዙ አላውቅም፣ ግን አምባሳደሮችና ዲፕሎማትስ እኮ እንደ ሌላው ሰው የሚኖሩ አይመስለኝም። ቢካዝ ዘር ኢዝ ሄቪ ሪስፖንሲቢሊቲ። እዚህ ሀገር ያለው የኢንዲያን አምባሳደር ወይ የኛ ህንድ ያለው የኢትዮጵያን አምባሳደር እንደ ሌላው የኢትዮጵያን ሲቲዝንና ኢንዲያን ሲቲዝን እኮ አይኖሩም። የሆነ ኪንግደም አለ ሪፕሬዘንት የሚያደርጉት እና ክራይስትን ሪፕሬዘንት እናደርግ። የትህትናው ምሳሌ ነን ወይ? የዝቅታው ምሳሌ ነን ወይ? የነርቸሪንጉ ምሳሌ ነን ወይ የሚለው እና ባሎች ሆይ እኛ የኢየሱስ ወኪሎች ለመሆን መትጋት አለብን። ትህትና ናት ጎዳናዋ፣ መሞት ነው መንገዱ። ብዙዎች ትዳሮቻችንን በመሞት እናተርፋቸዋለን። ሊትራሊ በመሞት እናተርፋቸዋለን። አንዳንድ ነገሮችን የእኛ ዝቅታ ቢጨመርበት እንደ ኢየሱስ ዝቅ ብሎ ወርዶ አዳነን የሚለውን ክራይስትን እንዴት አድርጌ ነው ሪፕሬዘንት የማደርገው? ተንጠራርቼ ላይ ሆኜ ነው እንትን መሆን አለበት ያለበለዚያ እንትን እንደዛ ቢለን ኖሮ እንድን ነበር ወይ ከሰማይ እናንተ ኃጢአተኞች አንደኛ እንትን አድርጉ፣ ሁለተኛ እንትን አድርጉ፣ ሶስተኛ ያነዛ ልጨርሳችሁ ነው ቢል ማን ነበር የሚድነው? ያንን መለኮታዊ መብቱን እንደማይገባ ነገር ቆጥሮ ራሱን ዝቅ አድርጎ ወርዶ በመስቀል ላይ ሞቶ እንደዛ እኮ ነው ያዳነን ኢየሱስ። እና እኔ እንደው አይ ሪሊ ውድ ላቭ ቱ ቻሌንጅ ባሎች ነን የብዙ ችግር ምክንያት። በእኔ ኤክስፔሪየንስ ባሎች ነን የብዙውን ችግር መፍታት የምንችለው እንችላለን if we really rise up። ስለዚህ መነሳት አለብን። ጋድሊ ባልነትን ጋድሊ አባትነትን ለማምጣት መነሳት አለብን። ኤንድ መተጋገዝ እንችላለን። ላይክ ሜቢ ሁሉ ነገር ፊገራት አላረግነው ይሆናል፣ ግን እስቲ እግዚአብሔርን የሚፈሩ ሌሎች ባሎች ጋር ቁጭ ብለን እናውራ፣ ሌሎች ባሎች ጋር አብረን እንጸልይ። በጣም የብዙ ችግሮችን መፍታት ስለምንችል ማለት ነው። እና እንደ ኢየሱስ የሚሞት ባል ለመሆን በትህትና ለመኖር ለመንከባከብ ነርቸር ለማድረግ የሚኖር እንሁን። ስፒሪቹዋል ኮንሲኮንሱ በጣም ከባድ ነው። እኔ አንደኛ ጴጥሮስ 3 ልቤን ነካው። ዚስ ዴይስ ጸሎታችሁ እንዳይከለከል there is some upward effect አለው ማለት ነው። ዋት ኢፍ የብዙ ጸሎቶች መከልከልና ዋት ኢፍ የብዙ ችግሮቻችን ስፒሪቹዋል ችግሮቻችን ምስቅልቅል መሆን ምክንያት ባሎች ሆነን ቢሆንስ? now we have to take responsibility ብዬ አስባለሁ። እኛንም ሚስቶች እግዚአብሔር ይርዳን። አሜን አሜን።